ወንድማችን ቆይ አንዴ ልለምነው። ቆይ አንዴ ዳንዬ እባክህ እንደው ስለ መድኃኒዓለም አታንብበው። ለምንድን ነው እንደዚህ የምለምንህ? ጥላቻ እየዘራ ስለሆነ ነው እኔ የማወራው። ቆይ አንተ ቆይ እኔ ላውራበት። ቆይ ተው፣ እኔ እሱን እየለመንኩት ነው። ዳንዬ እባክህ ይሄንን ያወጣውን መጽሐፍ ስለ መድኃኒዓለም ብለህ አታንብበው። ለምንድን ነው ይህን የምለምንህ? ህዝባችን በከፍተኛ ሀዘን ላይ ነው የከረመው። በሀዘን ላይ ሀዘን አጨምርብን። አታንብብባቸው። እንደዛው እንደተዳፈነ እንደዚሁ ቢስሙት ይሻላል። አታንብበው እባክህ። ምንም እንዳሆነ አይደለም። ከዚህ ወጥቶ ወንድማችን አሁን ሆስፒታል ሊሄድ ይችላል። ደሙ ከፍ ልታደርገው ነው። እኔ ልንገርህ፣ እኔ ጥርት ያልኩ ፕሮቴስታንት ነኝ። ስለ ፕሮቴስታንትም ከፈለክ ላውራ፣ ግን በዚህ ደረጃ አይደለም ክርስቶስ የሚከብረው። ኦርቶዶክስን በማጥላላት አይደለም ክርስቶስ የሚከብረው። ሰምታችሁታል። የወንጌል አማኝ ነኝ ብሏል። የሚከብረው ይኸው የገባህን ኢየሱስ የተሰበከውን ኢየሱስን አለ እንጂ የእምነት እንትኖችን አጥላሉ አላለም። ይኸው አሁን ስበከን የተሰበከውን ኢየሱስን ስበከን። ይኸው ስበከን። አሁን እድል ሰጥሃለሁ አንተ። እሺ ስበከን። ይኸው ልስማው ጋይስ፣ በደምብ ስሙት። በቃ ይኸውልህ ልስማ፣ ልንገርህ። ክርስቶስ ያድናል። ለደከሙት ጸልዩ እንጂ ተባለ፣ ጉድፋቸውን አውጡ አልተባለ። የደከሙ ወንድሞች ሊኖሩን ይችላሉ። ለደከሙ ወንድሞቻችን መጸለይና ማለት አለብን እንጂ ስበከን ብራዘር። ቆይ ልንገርህ፣ ሲጀመር አንድ ነገር ልንገርህ ዳንኤል፣ አንድ ኧረ እባክህን ስበከን ወዳጄ። ይኸውልህ ልንገርህ፣ በቃ ስበከን ብራዘር። እንዴ አትደጋግም። ስበከን እያልክ አትደጋግም። ብዙ ጊዜ እኮ ሰማሁ አየሁ። በእንደዚህ አይነት ማነር ወንጌል አይሰበክም። ስበከን አንተ አሁን ወንጌል ስበክ። ይኸው በአንተ ማነር ወንጌል ስበክ። እዚህ ውስጥ ኦልሞስት 600 ምናምን ሰው አለ። በአንተ ማነር ወንጌል ስበክ። ይኸው ድል እንስጥ። እሺ ዝም በል። ዝም አልኩኝ ብራዘር። መስበክ ነው አንተ ከአንተ የሚጠበቅብህ መስበክ ነው ወዳጅ። ቀጥል። እሺ ዝም በል። ወደ ገደለው ብራዘር፣ ወደ ስብከት ገብቷል። ይኸውልህ ክርስቶስ የሚሸጠውን ይሁዳን እንኳን እግሩን ዝቅ ብሎ ያጠበ ነው። እግዚአብሔር ደግሞ የልጁን መልክ እንድንመስል ነው የሚፈልገው። የማንንም ጉድፍ እንድናወጣ አይፈልግም። የደከሙ ወገኖች ሊኖሩ ይችላሉ። የሳቱ ወገኖች ሊኖሩ ይችላሉ። ስበከን ብራዘር። ካልሰበከን እኔ ወንድምነት ቢለምነኝም ይህን መጽሐፍ ገልጠዋለሁ፣ አወራለሁ። አሁን ስበከን ያልኩ ገላጣው። እሺ ስበከን ነገርኩህ እኮ ነው። በቃ የሚገለጥ ከሆነ ሚዩት ነው የምታደርገው አንተ ወዳጅ። እንዴ ሲያቅትህ እኮ ነው የምትዘጋው። አወርዳለሁ ሚዩት አድርጋለሁ የምትለው እኮ ለዚህ ነው ወንድም አለ። ህዝቤ እውቀት ከማጣት የተነሳ አሁን ሚዩት ነው የምታደርገው አንተ። እሺ ፕሮፋይሉ ልታሳየን ነው? እሺ አሳየን ብሩክ። እሺ ለምን ሚዩት አደርጋለሁ? እሺ ትወርዳለህ። እንደዛ ቆንጆ ወንጌል አማኝ እንደሆነ ላሳያችሁ። አሁን ይሄ ዘማሪ ጥላሁን ገሰሰን ያው የድሮ ዘማሪ አይደል? እሱን ሁሉ አስቀምጦታል። አይ መለ ልጁ ሰውየው እኔም ቤቱን ገብቼ አይቼ እየዳምጠኝ ብለህ ፓስተራችንን የጠቀስከው ብራዘር፣ እሱ መሰረት ወንጌል የሰበከኝ እሱ ነው። ፓስተራችንን ጠርታል። ለመለጠፉ ምን አለው? አድመጣኝ። ፓስተራችንን ጠርታል። ዘማሪያችን ሰው መኖር ያለበትን ነው መኖር ያለበት። ቲክቶክ ጉድፍ በመፈለግ ወንጌል አይሰበክም። አንተ ወንጌል መስበክ ሌላ ጉዳይ ነው። አድመጣኝ። በመጀመሪያ የጠራኸው አገልጋይ የእኛ ዘማሪ ነው። ሸዋዬ ዳምጤ የእኛ ፓስተር ነው ማለት ጴንጤ ነው። በሕይወቱ የተመሰከረለት የምስክር ክርስቶስ ወንጌል የሰበከኝ አስተማረኝ ነው። ስለዚህ እኔ እሱም አሁንም መሰክራለሁ። ወንጌል አይሰብክህም አላልኩም። የሰበከህን ወንጌል የምትኖር ጴንጤ ነኝ ብለህ ስላልክ እዚህ የሰበከህ ወንጌል ክርስቶስን ሰብከህ እናንተም አልኖራችሁትም። መጀመሪያ ሰውዬ አድመጣኝ እኮ አልኩህ። ሚዩት አድርገህ እኩል አታወራ። ኦኬ ወንድማችን ፓስተር ሸዋዬ ዳምጤ ዘማሪ ሸዋዬ ዳምጤ ወንጌል አይሰብክህም ብዬ አይደለም። አገልጋይ ስለሆነ የክርስቶስ አገልጋይ ስለሆነ ወንጌል የሚሰብክ አገልጋይ ነው። የታመነ አገልጋይ ነው። የተመሰከረት አገልጋይ ነው። እንግዲህ የእኛን አገልጋይ ነው የጠራው። የእኛን አገልጋይ ጠርተህ እሱ ወንጌል ሰበከ። እሺ ክርስቶስን ከተቀበልክ በህይወትህ ክርስቶስ የኛ አትበል። የኛ አትበል። ሚዩት አድርግ። ስንት ናችሁ እናንተ? ሚዩት አድርግ። ስለ ራስህ አውራ። እኔ ስለ ራሴ ነው። ሸዋዬ ታች ውረድ፣ እታች ውረድ። ዳምጤ ዘማሪ ሸዋዬ ዳምጤ የእኛ አገልጋይ ነው። እኛ ጴንጤዎች ስለሆንን የእኛ አገልጋይ ነው። እሱ ወንጌል ከሰበከ የሰበከው ወንጌል ክርስቶስን ነው። በጽድቅ በቅድስና እንድትኖር
ጌታን በሚመስል ህይወት እንድትኖር እንጂ የሴት ዳሌ እየለጣጠፍክ የነጥላሁን ገሰሰን የሲኦል ኳየር መልማዮች የነበሩትን እነሱን እንድትከታተል አይደለም። ምን ነው ተንጨረጨርክ ገና ገብታ ማለት ነው። እንኳን ፓስተር ሸዋዬ ዳምጤ አይደለም ቅዱስ ሚካኤል መልአኩ እንኳን ራሱ ቢሰብክህ የተሰበከውን ወንጌል እኮ አልኖርከውም። አየህ፣ የተሰበከውን ወንጌል አልኖርከውም። ሚስት ከሌለህ ሚስት አግባ፣ ሚስት ካለ ለሚስት ታመን። ጨርሻለሁ። ቴንክ ዩ። ስለሚኖርብን ነው እና በውስጥ ሜሴጅ ልኮልኝ ነበርና ቀን ላይ አይቼዋለሁኝ። ልክ ብሩኬ እንዳደረገው ፕሮፋይሉን ሄጄ ገብቼ ለማየት ነው የሞከርኩት እና እንደዚህ ጌታን የማያውቁ ግን በጌታ ነበርን የሚሉ ሰዎች ህይወታቸውን ይህን ነው የሚመስለው፣ አየው ነው የሚመስለው እና የሚከራከሩት የሚከሳቸው ክስ ስላለ ነው። በውስጣቸው ራሳቸውን ነፃ ለማድረግ ነው። ኦኬ፣ የሚሄዱበት ያኛው ጥግ ለራሳቸው የሚያመቻቹት ያኛው ጎራ ጥሩ እንደሆነ መልካም እንደሆነ ወንጌል እንዳለበት ራሳቸውን ማሳመን ስለሚፈልጉ ነው። ኢየሱስ ጋር ነው የምንሄደው የሚለውን ራሳቸውን ለማሳመን ራሳቸውን ለማታለል ነው የሚያዘጋጁት። ለራሱ ነው የሚያመቻቸው። የአሮጊቶች ተሮች ለአእምሮ የሚመች አይነት ትምህርት ነው የሚያዘጋጁት። እና ብራዘር አይዞ እኛ ግን እንቀጥላለን። አማራጭ የለንም። የተጠራ ነው እንዲህ አይነት ተረቶችን ማጋለጥ ስለሆነ ይቀጥላል። ወንጌል ይቀጥላል። ለሚጠፉት ያው በቃ መሽተታችን ይቀጥላል። ለሚድኑትም ጠረኑ ይሸታል፣ ይቀጥላል። የወንጌል እውነት መቀጠሉ አይቀርም እና የምትድን ከሆነ ይሸታል። ያው ህይወት ሞት ይሸታል። ካልሆነ ይሄው ነው፣ አማራጭ የለም ብራዘር። ወንጌል መሰበኩ አይቀርም፣ እንሰብካለን። አንተ ላይ መች ይችላል፣ ላይ ጣፍጥ ይችላል፣ ግን ለአንተ ብለን አይደለም የምናገለግለው። የጠራን እግዚአብሔር ታማኝ ነው። የጌታን ጥሪ ይዘን የወጣ ነውና ምንም ብትሆን ማለት ነው፣ ምንም ብትሆን በተለይ ወንድምነት ያለው እንኳን አይደለም ገብርኤል ቢሰብክ ራሱ ማለት ነው ያስታውቃል። ንግግሩ ራሱ ኬት እንደሆነ ያስታውቃል። ገና ትግት እንጂ ጴንጤ አይደለም። እሺ ፌበን ኬት የሆነ የመጣሽው ፋይል እያያችሁ ወንድምነት ተቀበለው እስቲ ዮተርን። እሺ ዮተር እንዴት ነው? አለን ፈጣሪ ይመስገን። አሜን። ከየት ቤተ እምነት ነው? ኦርቶዶክስ። እሺ አረስቱ ይሄ ነው አይደል ወንድምነት? አዎ ወንድምነት። ኦኬ እሺ አረስቱን አይተሃል አይደል ዮተር? አዎ። እሺ ምን ትላለህ በአረስቱ ላይ? አዎ ትሰብካለች። ተሰብከህ ታውቃለህ አንተ ኢየሱስን? በየቀኑ ነው። ኦኬ ምን ብላ ነው የምትሰብከው? ስለ አምላክነቱ። ኦኬ ስለ አምላክነቱ ብቻ አይደል? ስለተሰቀለልን ስለከፈልን ዋጋ ሁሌ እንደሰበከች አይደል እንዴ? እሺ ከዛ ምን በሉ ትላለች? ተሰቀለች ሳትናገር ራሱ ትሰብካለች። ኦ በምኗ? በህንፃ ቤተክርስቲያን ነው። ምን ምን ብላ ስትገባ መስቀል ነው፣
ክርስቶስ ሰቀለበትን ስቅላቱን ስቃዩን ታስባለህ? ምኑ ጋር ነው መስቀል ያለው? ስትገባ ማለት ምኑ ጋር ምን አልከኝ? ስትገባ መስቀል ነው አልከኝ። የት ስትገባ? ቤተ መቅደስ ስትገባ። ምኑ ጋር ነው መስቀሉ ያለው? ከጉልላቷ ከሁሉም በላይ ያለው ክርስቶስ መሆኑን ታሳያለች። በጭንቅላቱ ነው እንደምትገባው? ከላይ በጣሪያው በጣሪያው ነው የምትገባው አንተ? እኔ በጣሪያው አይደለም የምገባው። እና ስትገባ ብለን ጥሬ ታዲያ ቤት በኩል ነው የሚገባው? በጣሪያ ገብተህ ታውቃለህ አንተ ስትገባ? አይ ምን አውቃለሁ። ስትገባ ብለህ ስላልከኝ በጣሪያው በኩል ከላይ እኔ ስገባ የምመለከተው ነገር ነው የነገርኩህ። ፓራሹት ነገር የምትወርድ ነገር ነው የመሰለኛ። እሺ ስትገባ እሺ፣ ከላይ ህንፃ ቤተክርስቲያን ላይ ኦኬ፣ ጉልላቱ ላይ አለ። እሺ ምንድን ነው ያለው? መስቀል ነው ያለው። አዎ መስቀሉ ላይ ምንድን ነው ያለው? ሌላ ምን ይኖራል? ሌላ መስቀሉ ነው ያለው። በቃ አዎ እላው ላይ ከሌላ ጉልላት የሚባል ነገር አለ አይደል? አዎ ጉልላቱ ላይ ምንድን ነው የተንጠለጠለው? ቃጭል። የምን ቃጭል ነው? የህፃናት ማጫወቻ ወይስ በጎች አንገት ላይ የሚታሰረው? ይህንንማ ታውቀዋለህ እኮ አንተ። እኔን አትጠይቀኝ። ንገረን። ሳትናገር ትሰብካለች ብለሃል። ምንድን ነው ስለ ክርስቶስ አይደል እያወራን ያለ ነው? ለቃጭሉም እንደው ታዲያ እኔ ስለመሐመድ አይደለም የምናወራው። ሳትናገር ትሰብካለች ብለኛ። መስቀሉን ጀመርን አይደለ? መስቀሉን ነገርከኝ። ቃጭሉስ እንግባ? ኖ አይ አንገባም። እዛው ጣሪያው ላይ ይዘኝ ጫፍ ወጥተሃል። መግቢያውን በሩን ትተህ ከጉልላቱ ጀምረሃል። እዛው ጣሪያው ላይ ነው ያለው። ምንድን ነው ቃጭሉ? የልጆች መጫወቻ ነው? የልጆች መጫወቻ ነው እንዳለ ማብራሪያ ልስጥህ። ቤተክርስቲያን አስተራራ እንዴ ታዲያ ቢያንስ ጉልላቱን ጨርስልኝ። ሌላውን እንኳን ብታው ጉልላቱ እዛ ጋ የተንጠለጠሉ በጣም ብዙ ቃጭሎች አሉ። እነዛ ቃጭሎች ትርጉማቸው ምንድን ነው? የህዝብ መጥሪያ ነው። እሺ ልንገርህ። እሺ እንዴት አይነት ጨዋታውን ትተን አሁን አስተምሮት ላይ ነው ያለነው አይደለም ወንድ? እንዴት አይነት ድንቅ ስብከት ነው አንተ። እሺ ቀጥሉ እስቲ መምህራችን። ኤርምዬ የመጨረሻው አመለጠኝ። በጌታ ስራ ላይ ሆኜ ምንድን ነው ነገሩ? አይቶ በጌታ አንተ ጋር በሀገር ሰላም እናቴ የለህም። መጨረሻውንማ ልስማ። ምንድን ነው አመለጠኝ። ያ በፓራሹቱ በጣም ገሎኛል። የኦርቶዶክስ ምን በቃቸው ለሚጠራው አለኝና ቁጭ። እሺ ኦኬ ተጠርተው በነገራችን ላይ እንትን አንበል። እሺ ጉልላቷ መሰረቷ ምንድነው? ጉልላቱ ነው። ጉልላቱ ላይ መስቀል አለ። የከፍታው ደግሞ የቀራኒዮ መገለጫ ነው። በቀራኒዮ ላይ ክርስቶስ መሰቀሉን ከሁሉም የበላይ የሆነ አምላክ መሰቀሉን ያሳየናል። ከፍታ ላይ መደረጉ ደግሞ ሰማኝ አንዴ ልጨርስ። ከፍታው ላይ መሰቀሉ ደግሞ የእንትኑን ያሳየናል። ቃጭሎቹ ደግሞ ከክርስቶስ ላይ ሲጮሁ የነበሩትን ህዝቦች ያሳየናል። ስለዚህ በክርስቶስ አስተምሮ ውስጥ ያሉ እንትኖችን መመልከት አሜን እንኳን እንድንል ጊዜ ስጠን እንጂ አሜን እንኳን እንድንል እድል ስጠን። እሺ እነዛ ቃጭሎች ስማኝ ወንድም፣ አይ ስማኛ እንጨርስ። ሁሉ ነገር በምሳሌ ነው የሚሰራው። ጨርስከን እንጂ ምን ትጨርሰዋለህ? እሺ አውራ፣ አንተ ደስ እንዳላወራሽ። ኦኬ ቅድም ቃጭሎቹ ህዝብ መቀስቀሻ ናቸው አልከኝ። አሁን ደግሞ ኢየሱስ ላይ እየጮሁ ናቸው ይላል። አሁንስ ታዲያ የተሰቀሉት እናንተ ላይ እንዲጮሁ ነው ማለት? ቃጭሎቹ የተንጠለጠሉት
መስቀል ታምናለህ እንዴ? በመስቀል ታምናለህ? ተወኝ። ቃጭሎቹን ተርጉምልኝ። አሁን ዘንድሮ አሁን ገድለ ቃጭልን እየሰማን ነው። ቃጭሎቹን ንገረኝ። እናንተ ላይ እንዲጮሁ እሱ ላይ እንደጮሁበት እናንተ ላይ እንዲጮሁ ነው የሰቀላችኋቸው? አላውቀውም። ቃጭሉ ምሳሌውን አላውቀውም። እንቁላል አለ። እሺ እንቁላሉ ምንድን ነው? እንቁላል አላውቀውም። እንቁላል ደግሞ አለን። እናንተ ቤት የለም። የምን እንቁላል ነው ደግሞ? ዳሪ እየተቀበለ በቃኝ። ወንድምነት ይህን ነገር ተሳስተ እንዳትናገሩ። እንቁላል ተወዷል። አሁን ስንት እንደሆነ 20 ብር ምናምን ገብቷል። እና እንዳታወራ እንቁላል አለ እንዳት ጣሪያው ላይ ወጥቶ ነው ፈቶ የሚሸጠው። አያውቀውም። እኔ አሁን ኧረ ቀል ላሳይህ ደስ ይለኛል። ኦኬ ኦኬ እሺ ላውጣልህ። ይሄ ይታይሃል? የቱ? ይሄ? አዎ ይታየኛል። ኦኬ ይሄ ማለት ነው። ያው እዚህ ጋር አዎ ይታያል አይደል? አዎ ይታየኛል። የምንድን ነው ሚስጥሩ? እዛው ላይ ተጽፎላል። አንዱ አይ አታውቀውም ይሄንን? የሰጎን እንቁላል ማለት ቤተክርስቲያን ልጆቿን እንደ እናት ነው የምታየው ማለት ነው። እሺ እንደ ሰጎን እንቁላሎቿን እንደምታይ ቤተክርስቲያን ምዕመኖቿን እንደዚህ ነው የምታየው ነው ምሳሌ። ሰጎን ልጆቿ እንዴት ነው የምታየው? እሱን እንግዲህ ሂስትሪ አጥና። አንተ በሂስትሪ አጥንተህ ነው ልጆቿ እንደምታይ ብለህ ያልከው? ማለት ሁሉ ቀን ታያቸዋለች አይደል? ትክ ብላ ኧረ ተው አትቀልድ። ኧረ ተው። አይ ታያቸዋለች እኮ ብለህ አልከኝ አይደል? ልጆቿ ምን ማለት ነው? አንተ ቃል በቃል ነው እንትን ቃሉን ነው እንደፈለከው? ልጆቿን ምን እንደምታደርግ እንደምትንከባከብ ያለውን እንትን ነው። እንቁላሎቿን እንዴት እንደምትይዝ ከአውሬ እንደምታስጥል ያለውን ሂስትሪ አታውቅም እንዴ? ይሄንን ነገር ስለ ሰጎን ከአውሬ እንደምታስጥል አይደል? አዎ ኦኬ። ከአውሬ ታስጥላለች ወይ ለአውሬ ትታ ትሄዳለች? ሰጎን ታስጥላለች። እንኳን ጅብ ራሱ ታስጥላለች። ከጅብ ራሷ ታስጥላለች አይደል? አዎ ልጆቿን ትሰበስባለች አይደል? አዎ ምንድን ነው እንትን የምትለው? አይ በደንብ እዛ ቤተክርስቲያኑ ላይ ስለተንጠለጠለ ልጆቿን ሁሉ ስለምትሰበስብ ነው አይደል? አዎ ምሳሌነቱ እሱ ነው። እሺ ይሄን ማን ያስተማረህ? ማን ያስተማረህ? ቤተክርስቲያን እንደዛ ብላ ነው። እሺ እዚህ ጋር ይሄንን እስቲ ቃል ላሳያ። ኦኬ እስቲ ይሄንን አንብበው። አንብበው። የሰጎን ክንፍ በደስታ ይንቀሳቀሳል፣
ነገር ግን ክንፉና ላባው ጭምተኛ ነውን? እንቁላሏን በመሬት ላይ ትተዋለች፣ በአፈርም ውስጥ ታምቀዋለች። እግር ይሰብረው ዘንድ ለምድረ በዳም አውሬ ይረግጠው ዘንድ ትረሳለች። የእርሷ እንዳልሆኑ በልጆቿ ትጨክናለች፣ በከንቱም ብትሰራ አትፈራም። ኦኬ ምን ይላል? እንቁላሏን ቅድም ትሰበስባለች ነው ያልከው አንተ። የምድር አውሬ እንዳይበላባት ጅብ እንዳይበላባት ትሰበስባለች ነው ያልከው። አዎ እዚህ ግን ምን ትላለች ይላል? አውሬ ይረግጠው ዘንድ ትረሳለች ማለት ነው አይደል? አዎ ቤተክርስቲያናችሁ እንደዛ ናት ማለት ነው አይደለም? አልከኝ እኮ ቅድም ነገርኩ እኮ። ስለዚህ ትርጉም በደንብ ማብራሪያው ከቤተክርስቲያን ታገኘዋለህ። ቁጥር 17 ምን ይላል? እግዚአብሔር ጥበብን ከእርሷ ከልክሏልና ማስተዋልንም አልሰጣትም። እና እቺ ታዲያ ማስተዋልን ጌታ ማስተዋል የከለከላት ልጆቿ የእርሷ እንዳልሆኑ እስከምትጨክን ድረስ እንቁላሏንም አውሬ ረግጠው ዘንድ እንደምትረሳ ሰነፍ አሞራ እንቁላሏ ምን ያደርጋል እናንተ ቤተክርስቲያን ጭንቅላት ላይ? እንግዲህ ሚስጥሩን አንተ ታውቀዋለህ ብዬ አስባለሁ። ስንፍና እንዲጠናወታችሁ ነው አይደለም? ታዲያ እቺ እግዚአብሔር ጥንቱኑ ሲፈጥራት ጥበብ የከለከላት ማስተዋል የሌላት መሀል ላይ ያለው ማን ነው? ቆይ ላውራ። ቆይ አይ የሰጎን እንቁላሉ ጫፍ ላይ ናቸው አይደለም? አደርብብኝ ከዛ አንተ አወራለህ ማለት ነው። እግዚአብሔር ጥንቱኑ ሲፈጥራት ጥበብ የከለከላት ማስተዋል ያልሰጣት ሰነፍ አሞራ ልጆቿ የእርሷ እንዳልሆኑ ድረስ ጨክና የምትሰራ የማትደክም ማንም አትፈራ። ሚዩት አድርጋለሁ። አታውራ እኮ አልኩህ። እኔ ሳወራ ነው እንደ ወኔ የሚመጣው። ሚዩት አድርገው እስኪ። ይህቺ የሰገኗ ነገር አይቶ ተጋብቶብህ መሰለኝ። ሚዩት አድርገውን ብዬ ቴንክ ዩ። እና እግዚአብሔር ጥንቱን ሲፈጥራት ጥበብ ከልክሏታል፣ ማስተዋል አልሰጣትም። ሰነፍ አሞራ ናት ማለት ነው። የስንፍናዋ ብዛት እና ማስተዋል እንደሌላት ከሚያሳየው ነገር ልጆቿ ላይ ትጨክናለች ይላል። አንተ ደግሞ ቅድም ኦርቶዶክስ ልጆቿን ስለምትሰበስብ ነው አለከኝ። እና ልጆቿን የምትሰበስብ ከሆነ እንቁላሏ የሰጎን እንቁላል መቀመጡ ምሳሌነት ነው ብላ አልከኝ። ምሳሌነት ከሆነ መሀል ላይ ያለው ስለ እንቁላሉ አውራኝ ነው ብዬ እኮ እንቁላሉ ላይ አይደል መስቀሉ ያለው? አዎ አይ መስቀሉ ላይ ያለው እንቁላሉ ነው። አዎ ሰጎኒቷ ስትጣል ሰጎኒቷ የጣለችውን እንቁላል ማን ይሰበስባል? ክርስቶስ ይሰበስባል። ክርስቶስ ደግሞ ያለው በቤተክርስቲያን እሷ ሰነፍ ስለሆነች ነው አይደል? እሷ ሰነፍ ብትሆንም እግዚአብሔር ይሰበስባል ማለት ነው። የታለ እዚህ አይልም፣ እንደዛ አይልም። እግዚአብሔር ጥንቱን ጥበብ ከልክሏታል። የሰጎኑ እንቁላል እዛ ቤተክርስቲያን ማውጣቱ ምን ሰጎን ከክርስቶስ ጋር ምን ያገናኘዋል? እንግዲህ ቤተክርስቲያን አፏንም ሳትከፍት ትሰብካለች ብለኛል። በአፏም ሳትከፍት ዝም ብላ ትሰብካለች ብለኛል። እንዴት አድርጋ ምስል የሰነፍ አሞራ አሁን ይህን ነገር የሰማሁት አሁን ነው አይደለም ወንድም? አድምጠኝ ቆይ። የሰነፍ አድምጠኝ ብዬ ስለ አወራ እያልኩ አይደለም። የሰነፍ አሞራ እንቁላል ምን ያደርጋል ቤተክርስቲያን ጫፍ ላይ እኮ ልናገር አሁን እኔ አሁን የሰማሁት አሁን ነው፣ ግን አሁን በአሁን ተማርኩበት። ምኑን የሰማሁት? እንዴት ካልከኝ የሰነፍ አሞራ ነው። ይኸውልህ ልንገረኛ ማለት የሰማኛ ምኑን የሰማኸው ነው ብዬ የምልህ አሁን የሰማኸው አሁን ይሄን የሰጎን እንቁላሉን ስለ እንትኑ ሁሉም ታሪክ አሁን ሰማሁኝ፣ ግን ደግሞ ተማርኩበት ማለት አሁን ሰምተህ አሁን ልታብራራ ምስሉንም አየሁት። ሰበከኝ። ምን ብሎ ሰበከ? ስለ ክርስቶስ ሰበከኝ። ክርስቶስ ምን ብሎ ሰበከ? እስኪ ነገር ምን አለ? አዋፍ አይዘሩም አያጭዱም ይላል። አይዘሩም አያጭዱም፣ የሰማይ አባታቸው ይሰበስባቸዋል ይላል፣ ማለት ይመግባቸዋል ይላል። የቱ ጋር ነው እንደዛ የሚለው? ላውጣልህ? አውጣ። እሺ
ሰማል ቶሎ አፍጠነው። ማቴዎስ 6:26 ምን ይላል? የሰማይ ወፎች አይዘሩም አያጭዱም የሚለው ምዕራፍ ማለት ነው። እሺ ምን ያገናኛል? አሁን ካወራኑ ጋር ምን ያገናኛል? አሁን ልነግርህ ነው። እንቁላል የሰጎን እንቁላል እናቷ ጥላት ስትሄድ ማን ነው የሚጠብቃት? ማን ነው የሚያዋልዳት? እግዚአብሔር ነው አይደለም? የለም እንደዛ የለም። የምድረ በዳ አውሬ ረግጠው ዘንድ ትረሳለች ነው ብሎ የሚለው። ትረሳዋለች ግን ደግሞ አውሬ ነው የሚበላቸው። ይረግጠዋል ወንድሜ፣ አውሬ ነው የሚበላቸው። ይረግጠዋል። በእግዚአብሔር ድረስ ምን እንደምታወራው እግዚአብሔር ይጠብቃቸዋል። የት አለ እግዚአብሔር ይጠብቃቸዋል ብሎ የሚለው? የት አለ? ኢዮብ መጽሐፍ ላይ ግዴታ እኮ እንደዛ ማለት አይጠበቅም። የት አለ? ምኑ የምድረ በዳ አውሬ ረግጠው ዘንድ ትተዋለች ነው ብሎ የሚለው እንጂ እግዚአብሔር ይጠብቅላታል አይልም። አውሬ ረግጠዋል ነው። አውሬ እንዲረግጠው ትረሳለች ይላል። ማስተዋል ስለሌላት ጥበብ ስለሌላት ስንፍና እየነገረ ነው አይደለም? በቃ እናንተም ልክ የእሷ ስንፍና እንዳለ ሁሉ እናንተም ቤተክርስቲያናችሁ ላይ አድርጋችሁ እኛ ደግሞ ደካሞቹን ክርስቶስ ይሰበስበናል ስንል ነው። ወንድምዬ የማይገናኝ ነገር አታወራ። መጽሐፍ ቅዱስ አንብብ፣ እታች ውረድና ታብታብ አድርግ ብራዘርዬ። አሁኑኑ እኔ አንብቤ አሁኑኑ ስለ እንቁላሉ ማለት ይኸውልህ እንግዲህ ያው ማለት ምናምን ብለህ እንትን አትበል። ዛሬ ነው ራሱ ያየኸው። ምንም የምታውቀው ነገር የለም። መጽሐፍ ቅዱስ አንብብ ብራዘር። የሰነፍ አሞራ እንቁላል ቤተክርስቲያን አናት ላይ አድርጋችሁ ምንድነው ከእሷ የምትማሩት? ስንፍና ነው። ሰነፍ በልቡ አምላክ የለም ብሎ ይላል። በቃ ያው ነው። ያው ብዙ ነገር ስንነግራችሁ ማን ሄዶ አይቶታል ነው ብላችሁ የምትሉት። መጽሐፍ ቅዱስን አንብቡ። መጽሐፍ ቅዱስን አንብቡ። የእግዚአብሔርን መንግስት ፈልጉት። ኦኬ። ሰነፍ አሞራ ቤተ ጣሪያ ላይ ቤተክርስቲያን በር ለማነው የቤተክርስቲያን ጣሪያ ላይ ብትሰቅለው ከእሷ የምትማረው ስንፍና ነው። ከእሷ የምትማረው አለማስተዋልነት ነው። እሷ ብትማረው የእርሷ በሆኑት ላይ ሁሉ ትጨክናለች። በልጆቿ ላይ የምትጨክን በከንቱ ብትሰራ አትደክምም ይላል። ማለት ጉዳዩ አይደለም። አመጣ ብትወልድ እንቁላል ልጆች ብትቀፈቅፍ ትተዋቸዋለች። ልጆቿ የእርሷ እስካልሆኑ ድረስ ማለት ከሆነ ታውቃለህ። የእኔ ናቸው እነዚህ ልጆች ብላ እንኳን ማለት እስከማታስብ ድረስ የዚህን ያህል በቃ እግዚአብሔር ጥንቱን ሲፈጥራት እንደ ሰጎን ማስተዋል የከለከላት ፍጥረት የለችም። ሰነፍ ናት። ይህንም ቤተክርስቲያናቸው ጫፍ ላይ ያገናኝተው ከኢየሱስ ክርስቶስ ጋር ሊያገናኝ ይፈልጋል። ኢየሱስ ጥበበኛ የሆነ አምላክ ነው። ማነው? ጥበብ የሆነ አምላክ ነው። ጥበበኛ ሳይሆን ጥበብ የሆነ አምላክ ራሱ ጥበብ ነው። የእግዚአብሔር ጥበብ ነው። ስለዚህ የእግዚአብሔርን ጥበብ የሆነውን ኢየሱስን እንድታውቁ ለዚህ ይጋደላለሁ ብሎ እንዳለ ቅዱስ ጳውሎስ ጌታን ለማወቅ በርቱ። መጽሐፍ ቅዱስን አንብቡ። መጽሐፍ ቅዱስን አንብብ አንተ ትውልድ። መጽሐፍ ቅዱስ አሁኑኑ እዚህ ጋር እንቁላል ብዬ አሳይቼህ አንተ አይተው አታውቅም። የሰጎን እንቁላል ይባላል እንደ ቤተክርስቲያናችን ላይ አድርግ ፒክቸር አውጥቼ አሳይቼህ መጽሐፍ ቅዱስ ገልጬልህ አሁን ገባኝ ብለህ ዛሬ አሁን 30 ደቂቃ እንኳን ሳታሰላስለው ለአብራራ ልቋ እንደሚዩት አድርገው ዝጋው ምናምን ነገር ትለኛለህ። እንዴት አይነት ደፋር ትውልድ እንደሆነ ይታያችሁ ወንድሞች እናቶች። 30 ደቂቃ እንኳን በጉዳዩ ላይ አላሰበም። ልክ ፒክቸሩ ሳሳየው ይሄ ምንድን ነው አለኝ። ቤተክርስቲያን አዶሌ ቤት ስለው አዋለኝ። ይሄ ምንድን ነው? የሰጎን እንቁላል ነው አለ። ፒክቸሩን ምን ነው ያሳየሁትም ጥቅሱን ምን ነኝ ያሳየሁት። ያለ ዛሬ አላየሁም። አሁን አይቶት ግን አሁኑ በራለት አይነት ነገር ማለት ነው። እና ብርኬ ተባረኩ፣ ቀጥሉ፣ ጸጋ ይብዛላችሁ። እሺ ወንድምነት ጸጋ ይብዛል። የላችሁም አይለን ነበር ብርኬ ለመሰለኝ። እሺ ወንድምነት ተመለስኩ፣ ልነሳ ነበር። እሺ ሌላ ኦርቶዶክሳዊ ካለ እስቲ ኑ ገባ በሉ። ሞዴሬተሮች እስቲ አስገቧቸው። በተለይ ፕሮፋይል እያያችሁ እስቲ ተቀበሉ። እሺ ኤልቤቴል ሰላም ነው?
ሰላም፣ እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን ደህና ነን። እንዴት ነሽ? አለው። ኦርቶዶክስ አይደለሁም፣ ግን ኤርሚን ማናገር ፈልጌ ነው የገባሁት። ባለፈው በስህተት ብሎክ አድርጎኛልና እንዲከፍትልኝ ለመንገር ነው። ጠራሽ ሰምተሽ ነበር አይደል? በወቅቱ እኔ እየሰማሁ ነበረ፣ ግን ኔትወርክ ነው ያስቸገረኝ እንጂ ለሌላ ለብጥብጥም ለምንም አልነበረ። ግን ብዙ ጊዜ ስለምከታተል ብሎክ ስላደረከኝ እንድትከፍተው ነው። በወቅቱ ስጠራሽ ግን ገስት ላይ ገብተሽ ማይኩን ገብቼ ግን ቆሞ ነው። ከኔትወርክ ነው። ጌታ ምስክሬ ነው። አውቄ እንደዛ አይደለም። ወይኔ መስኪ ገባሽ። ኦኬ፣ ያው ከፍቼሻለሁ። እሺ በቃ አመሰግናለሁ። ጌታ ይባርክ። አባረክ። አሜን። እሺ ሞዴሬተሮች ሰው አስገቡ እስቲ፣ ሰው ተቀበሉ። ፕሮፋይላቸውን እስቲ እና በጌታ ያልሆኑ ሰዎችን እሺ አብርሃም ይሰማል? እሺ ሳሚ ሳሚ ይሰማል? እሺ አዶናይ እሺ ካልሰማችሁን እያወረድኳችሁ ነው። እሺ ሌላ ኦርቶዶክስ ያለ የምንቀበለው ወንድምነት እንዴት ነህ? በሙሉ የወንጌል አማኞች ናቸው ገስት ላይ ያሉት። እኔ እንዴት አይነት ለዚህ ነው አያችሁ፣ ብሎክ ስናረጋችሁ ትመጡና ያለው ነገር ትናገራላችሁ። አትላኩ ስንል ትልካላችሁ። ለምን ገዝቱ እንደምትይዙት አይደለም። ያ እሺ እሙ ሰላም ነው? እንዴት ነሽ? እሙ ይሰማል? እሺ ምናልባት ወንድሞች የምትሉት ነገር ካለ እስከዛ ድረስ ዳጊሻ ሀሳብ ካለ የሚመች ቦታ ላይ ካለ
መደምደሚያችን እንግዲህ አስቡት። እስካሁን ድረስ ባወራነው ውስጥ ወንጌል ለኦርቶዶክሳውያን መሰበክ አለበት የምንልበትን ነገር አላያችሁ? ከአገልጋዮች እስከ ምዕመናን ገብተው የተሰበካቸውን ኢየሱስን ምን ያህል እንዳልተረዱት፣ ኢየሱስ በዛ ቤት ባይተዋር እንደሆነ፣ ወንጌል ከትላንት ይልቅ አብዝተን መናገርና መስበክ እንዳለብን አልተረዳችሁ? ከአገልጋዮች እስከ ምዕመን ጭምር ነው የገባው። የመዳን ተስፋቸው በክርስቶስ ኢየሱስ የተነገረው ያ የመዳን ተስፋ ትውልዱ የለው። ወንድምነት አውራው ይሄ ልጅ ጴንጤ ከመሆን ሲኦል ብገባ ይሻላል እያለ ነው። እስኪ ወይ ሲኦል ድረስ አድርሰው በሩ ላይ ደርሰህ ሸኝተኸውና ወይ የሚወጣበትን ነገር አዲሱ ቃል ገብቶ እሺ አዲሱ ሰላም ነው። አይሰማም ወዳጅ? እየተነፈሰ እየሰማው እዛ ያልክበት ቦታ ምርጫ ስታረግ እንደ ክረምት በቆሎ እያገላበጠ የሚጠብስህ ጨካኝ የተባሉ አጋንንቶች የሚኖሩበት ስፍራ መሆኑን አላወቅም። አንተ ቆንጅዬ ጴንጤ ነው የምትሆነው እንደውም በዚህ ንግግር ማለት ነው። ግን አሁን እዚህ አማረ ብለህ ሲኦል ማለት ምን ማለት እንደሆነ የስሙ ትርጉምና እዛ ያለ የስቃይ ቦታ ምን አይነት ቦታ እንደሆነ ብታቅ ኖሮ እምለ ባላልክ ነበር ወንድሜ አዲሱ። ስለዚህ ለአንተ የምንመክርህ ኢየሱስ ይሻልሃል ብራዘር። ይሄ ዝም ብሎ አፍ ላይ የመጣ ነገር መናገር እግዚአብሔር ያፍህን ቃል ቢያከብርልህ እንዳፍህ ቢያደርግብህ መፈጠርህን ተጣላዋለህ። ባልፈጠር ይሻል ነበር ብለህ ትላለህ። ያ የሲኦል መራራ ቦታ ነው። መራራ እንዲህ ቃላት የሚገልጠው ቦታ እንዳይመስልህ እና ጌታ ይሻልሃል። እሺ አዲሱ ኢየሱስ ክርስቶስ ከድንግል የተወለደው የዓለም መድኃኒት እሱ ይሻልሃል። እሱ ነው የምንነግርህ። ጴንጤነት ማለት እያያችሁን እኮ ፊት ለፊታችሁ ሻይን እያደረግን ነው። እያያችሁን በስብከት እያያችሁን በኑሮ የትናንትና ማንጀራት መቺ፣ የትናንትና አጭበርባሪ፣ የትናንትና ሌባ፣ የትናንትና ዱርዬ የነበርን ሰዎች እግዚአብሔር ታሪካችንን ሲቀይር ከአመድ ከትቢያ አንስቶ ሰው ሲያረገን ከሰው ተርታ ሲያሰልፈን በሞቱ ባለቁ በደፋው ተብለን የምንረገም የነበርን ሰዎች ከአመላችን መጥፎነት የተነሳ አይደለም ጎረቤት የወለደን ቤተሰብ ሁሉ እንኳን ጭምር ሳይቀር አንቅሮ የተፋን ተብለን የምንባለውን አንስቶ ጠባያችንን ቀይሮ ጠረናችንን ቀይሮ ህይወትን ሰጥቶ ሰው ያደረገን ኢየሱስ ነው። አምላካችን ኢየሱስ ክርስቶስ ነው። እሱን የተከተለ እሱን የሚያመልክ ህዝብ ነው ጴንጤነት ማለት። ዝም ብሎ አሰስ ገሰሱን ሁሉ የሚጠራ አይደለም። ስለዚህ አይ ምርጫዬ ነው ብለህ ካልክ ዲያብሎስን ምርጫ ካደረክ ምረጥ። ካርድህን ብቻ ወስነህ ምረጥ። መስረ ምረጥ። መጨረሻህ የእሳት ባህር ነው የሚሆንብህ። ግን ያንን ቦታ እኛ አንመርጥልህም። አንተ ከመረጥ ካንጎ እግዚአብሔርም አልመረጠልህም። ግን በመብትህ ግን እንኳን እኛ እግዚአብሔር አይቻነ እና አንዳንድ ሰዎች አማረልን ብላችሁ የምትናገሩት ነገር ያላችሁ ለዚህ ህዝብ ያላችሁን ጥላቻ ሰው ቤተሰቦቻችሁ ወይ ጓደኞቻችሁ ወይ የሃይማኖት መሪዎች ምን ያህል ጥላቻ እንደሞሏችሁ ያሳውቃል። ብታውቀው ይቅርታ እንዲሆን እታችሁን እስቲ በመጀመሪያ ስር ያሉትን እንትን ወፎች ምናምን ነገር ዞራል። ወፎች ናቸው እዚህ ሰዓት ወፍ እንኳን አይንጫጫም። እና አዲሱ ምነግርህ ኢየሱስ ይሻላል። ጌታ ይወድሃል። ኦኬ፣ ጌታ ይወድሃል ብራዘር። ጌታ ኢየሱስ ይወድሃል። ስለ አንተ ስለ እኔም ስለ ዓለም ሁሉ በደልና ኃጢአት የሞተ ቅጣታችን የተቀጣልን እንደሱ ያለ ማንም ወዳጅ የለም። ማንም አልተወራልህም። ከድንግል የተወለደው የዓለም መድኃኒት ለእኔና ለአንተ
ለዓለሙ ሁሉ በደልን ኃጢአት በቀራንዮ መስቀል ላይ የተሰቀለው ጌታ እሱ ይሻልሃል፣ እሱ ያድንሃል። ወደ እርሱ ና፣ እሱ ያሳርፈሃል። ወደ እሱ ና ብራዘር። ኦኬ፣ እሱን አገልግለው በዘመንህ። ይሄን ነው የምተውልህ እንጂ ታች እንደጻፍከው ታች ሚዩት ስትደረግ እንደገባሁ አይደለም። ገብተህም ዝም ነው ያልከው። የምትናገር ከሆነ ግን እድል እንሰጥሃለን። ጌታ ኢየሱስ ይወድሃል። በአጭር ቃል የምንነግርህ ግን ዘላለማዊ እውነት እግዚአብሔር ይወድሃል። አንተን በመልኩና በአምሳሉ ግሩምና ድንቅ አድርጎ የፈጠረህ እሱ ነው። የሰራህ እሱ ነው። የህይወትህ ባለቤት እሱ ነው። እሱን የተከተለ ህዝብ ነው እዚህ የምታየው። እሺ፣ የሆነ አንድ ቦርጫማ ሀብታም ሰውዬ የተከተልን፣ የሆነ ዝነኛ ጠንቋይ የተከተልን እንዳይመስል። እዚህ ያለን የሰማይ የምድር ባለቤት ጌታችን ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር እሱን የምናመልክ የሥላሴ ልጆች ነን እዚህ ያለን ብራዘር። እና ይሄን የምታውልህ ጌታን ብትቀበለው ህይወት ይሆናል። ጌታን ባትቀበለው ግን ቅድም ባፍህ እንደመሰከርከው ኖረህ የቱ ጋር የህይወት ዘመንህ እንደሚያበቃ አታውቀው። ወይ በተኛበት አልጋ ላይ፣ ወይ በምትነዳው መኪና፣ ወይ በምትራመድበት መንገድ ላይ የሰው ህይወት የቱ ጋር እንደሚታጠፍ አታውቀው። ድንገት ትጠራለህ በሞት ድንገት። በቃ እንትና ነበረች እኮ አውቃት ነበረ ጫረች ምናምን ነገር ብለህ እንደምትለው ጓደኞች እንደዚሁ በእናንተው በአራድኛው ቋንቋ አንድ ቀን ትጭራለህ ማለት ነው። እኔም አንተም ሁሉም። ግን ከዛ ሞት በኋላ የዘላለም ጥፋትም ይባላል። በዚህ ምድር ላይ ሳለ ትሰራ የነበረውን ስህተት መልሰ ልታስተካክልበት የማትችልበት ዓለም ውስጥ ነው የምትገባው። ብትጸጸት አታገኘውም። ምን ሆኜ ነው ያኔ እዛ ቲክቶክ ላይ ብላም ነገር ብለህ ብታስታውሰው የዘላለም ጸጸት ነው። ወንድሜ ግድ የለም፣ ኢየሱስ ይሻልሃል። እሺ፣ ኢየሱስ ይሻልሃል። ጌታ ይሻልሃል። መዳን ከፈለክ የምሕረት እጆቹ ተዘርግተውልሃል። መጥፋት ከፈለክ ያው ሰይጣንም አግጥጦ ሊቀበልህ ተዘጋጅቷል ማለት ነው። ነፍስህን ለወደድከው መስጠት ትችላለህ፣ ወይ ለሰይጣን ወይ ለኢየሱስ። ጌታ ኢየሱስ ግን አንተን ስለሚወድ ነፍሱን ለሰይጣን ሳይሆን ለአንተ እና ለእኔ ለዓለም ሁሉ ሰጥቷል። ነፍሱን ለወደደን ለእኛ ሰጥቷል። ለሰው ልጆች ቤዛ አድርጎ ሰጥቷል ነፍሱን። አንተ ደግሞ ምርጫ አለህ። ነፍስህን ከፈለክ ለሰይጣን ከፈለክ ለኢየሱስ አሁን ለመስጠት ትችላለህ። ይኸው እንካ ነፍሴን ተቀበል ብለህ ለሰይጣን ነፍስን መስጠትም ትችላለህ። ይኸው ነፍሴን እንካ ተቀበል ብለህ ለጌታ ለኢየሱስ ክርስቶስ መስጠት ትችላለህ። መብቱ ያንተ ነው። ምርጫ ያንተ ነው። ከናገርከን እድል ልስጥህ። የምትለን ነገር አለ? አዲሱ የምትለን ነገር አለ? በቃ እታች ወረድ። የህይወትን ቃል ነግረንሃል። ካንጎ ምርጫ ያንተ ነው ማለት ነው። ኦኬ፣ በቃ ነፍሱን ለወደደው መስጠት መብቱ ነው። ነፍሳችሁን ለወደዳችሁት መስጠት ትችላላችሁ። ጌታን ያልተቀበላችሁ ሰዎች ከፈለክ ለጌታ ለኢየሱስ ክርስቶስ ነፍስህን ስለ ነፍሴ ያሳልፈ ቤዛ አድርገህ ሰጥተሃልና እንካ ቤዛዬ፣ ነፍሴን እንካ፣ ዘመኔን እንካ፣ ዘላለሜን እንካ ብለህ ብትሰጠው ይቀበልሃል። ልጁ ያደርግሃል። በደል ኃጢአትን ይቅር ይልሃል። ስምህን በሕይወት መጽሐፍ ይጽፋል። ከኃጢአት ድካም ከዘላለም የኃጢአት ባርነት ያድንሃል። አምላክ ሰው ከድንግል የተወለደ ጌታ አይ ለእሱ አልሰጥም ብለህ ካልክ ዩካንጎ መብት ስለጠርተው እንካ ነፍሴን ተቀበል፣ አንተን ማገልገል እችላለሁ፣ አንተ በእኔ ላይ እንድትሰለጥን ከአንተ ጋር መኖር ወድጃለሁ፣ ኢየሱስን አልወደድኩትም አንተን ግን ወድጃለሁ ብለህ ለእሱ መስጠት ትችላለህ። መብት አላችሁ። ጌታ እንኳን አይጋፋችሁም። ፈርሙ፣ ከሰይጣን ጋር ተፈራረሙ ከፈለጋችሁ ማለት ነው። በነፍስ በመንፈስ በስጋዬ ላይ ሰልጥንብኝ ካየው ሰጥቻለሁ፣ እንዳንተ ያለ ወዳጅ የለኝም ብለህ ከሰይጣን ጋር ማድረግ ትችላለህ። ኦኬ፣ እኛ እንደ ባላይ ምሮ ተው ይቅርብህ እንላለን። አይ ብለህ ካልክ ግን ምርጫ አድርገዋልና ስትሄድ በጭብጨባ ልክሃለሁ ማለት ነው። ደስ እያለ አንተ የመረጥከውን መንገድ እኔ ምንም እንኳን ባዝን ባለማስተዋልህ ባዝንብህ
ግን ምንም ልረዳህ አልችልም። እግዚአብሔር እንኳን ሊረዳህ አይችልም። እግዚአብሔር እንኳን ሊረዳህ አይችልም። አማረልን ብላችሁ ጥላቻ ሲግቷችሁ የነበሩ የሃይማኖት መምህራን ጴንጤ ማለት እያሉ የዘመናት ትፋታቸውን እኛ ላይ ሲተፉ እግዚአብሔርን ማናከብር ለቅዱሳን ክብር የሌለን አድርገው ስላሳሉባችሁ የምንከተለው ጌታ ሰይጣን ነው እያሉ ስለሳሉባችሁ እዚህ የምንናገረውን ቁጭ ብለህ ተጣጣለህ። ግን ታች ሂድ ብዬ ብለህ እንኳን አትሄድም። ቁጭ ብላችሁ ነው የምትሰሙት። ስለሚጣፍጣችሁ ትሰማላችሁ። አንዴ መጠየቅ ይቻላል ወንድሜ? ብራዘር የሚሄድ አድርግ እሰጥሃለሁ። የሚሄድ አድርግ። አይ ጥያቄ ስለነበረኝ ነው። እሺ ታች ውረድ፣ ታች ውረድ። እና የምንነግራችሁ ወንድሞች እናቶች ከጌታ ጋር ወስኑ። የምንመክራችሁ ዘዳግም መጽሐፍ ምዕራፍ 30 ቁጥር 18 ላይ እግዚአብሔር ቃል ሲናገር ሞትና ሕይወትን በረከትንና መርገምን በፊትህ እንዳስቀመጥኩ ዛሬ ወቅ ይለዋል። አንተና ዘርህ ግን በሕይወት እንድትኖሩ ሕይወትን ምረጥ ይለዋል እግዚአብሔር ለእስራኤል ቤት ማለት ነው። እግዚአብሔር ለእኔና ለአንተ የሚመርጥልህ ሕይወትን ነው። እኔም ለእናንተ ለእህቶች ለወንድሞች እዚህ ያለን ወንድሞች የምንመርጥላችሁ ሕይወት ነው። ያ ሕይወት ክርስቶስ ነው። ክርስቶስ ነው ሕይወት ሊሆንልን ሊበዛልን የመጣው ማለት ነው። እርሱ አለ ማለት ሕይወት አለ፣ ልጁ አለ ማለት ሕይወት አለ ማለት ነው። የእግዚአብሔር ልጅ ከሌለ ሕይወት የለም። አይ እኔ ኢየሱስ ክርስቶስን ከምከተል ሰይጣንን ብከተል ይሻላል ብለህ ካልክ፣ ገነት ከምገባ ሲኦል ብገባ ይሻላል ብላችሁ ካላችሁ ምርጫችሁ ነው። መምህራኖቻችሁም እንደዛ እያሉ ነው፣ ሰምተናል። እነ ቅዱስ ያሬድና እነ አባ ጊዮርጊስ ዘጋስጫ ከሌሉበት ገነት ይልቅ እነሱ ያሉበት ሲኦል ይሻለናል እያሉ ሰምተናል እኮ። ማርያም ቤዛ ናት ብሎ የሚል የተንፏቀቀ ክፉ ትምህርት፣ መጽሐፍ ቅዱሳዊ ያልሆነ ክፉ ትምህርት እሱን ለማጽደቅ ብለው የጻፉት እነ ጊዮርጊስ ዘጋስጫ ነው። የጻፈው ቅዱስ ያሬድ ነው። የጻፈው ሕርያቆስ ነው። የጻፈው ኤፍሬም የሚባል ሰው ነው። እና እነሱ ይህንን ጽፈው ይህንን አስተምረው እነሱ ገነት ካልገቡ ሲኦል ከሆነ የገቡት እነሱ ከሌሉበት ገነት ይልቅ እነሱ ያሉበት ሲኦል ይሻለኛል ብለዋል። ሊቀ ሊቃውንት ሁሉ ጭምር ማለት ነው። ስለዚህ ምርጫችሁን ካርዳችሁን ማስተካከል አለብን። ጠቅላይ ሚኒስትር አብይንና ሌላ ተቃዋሚ ፓርቲን ለመምረጥ ካርድ እንደምትመዝኑ ካርዳችሁን ለሰይጣን ወይ ለኢየሱስ መስጠት ትችላለን። ምርጫ ነው። ማንንም አትጎዳም አልኩ። ማንንም አትጎጅም። ሰይጣን ዘላለምህን ይቀቅልሃል፣ ያነፍርሃል ማለት ነው። ያውም ሊጠፋ በማይችል ዘላለማዊ የእሳት ቅጣት የእሳት ባህር ስትወረወር የዘላለም ስቃይ ስፍራ ማለት ነው ሲኦል፣ እረፍት የሌለበት። አባ ገብረ ኪዳን እንዳሉ ቅዳሜ ቅዳሜ እያወጡ ወደ ገነት እያመጡ የሚያናፍሱ መስሎህ አትቀልዱ። በሕይወታችሁ የተከፈለው ሕይወት ነው። የፈሰሰ የእግዚአብሔር ልጅ ደም ነው። ውድ ዋጋ ተከፍሏል። ቃላት ሊገልጠው ሊያብራራው የማይችል ውድ ዋጋ። ውድ ከሰው ነፍስ የበለጠ ውድ ነገር የለም። የሰው ነፍስ በምን ያህል ገንዘብ ትተካዋለህ? በምን ያህል ገንዘብ? አሁን በምን ያህል ነፍስን ሽጥልኝ ብሎ ቢልህ ምን ያህል የምትሸጣት ነፍስህን? ምን ያህል ዶላር ያወጣል? ምን ያህል ዶላር? ቢሊየን ትሪሊየን ይገኛል እንደዛ። ነፍስ እንደ ስፔር ፓርት አይደለም። ሄደ የሆነ ዕቃ መኪና ዕቃ ቢበላሽብህ ሄደ እንደምትገዛው ስፔር ፓርት እንደዛ አይደለም። የሰው ነፍስ ውድ ነው። ነፍሱን ስለ ነፍሳችን አሳልፎ ቤዛ ሰጠ። ነፍሱን እስከ መስጠት ድረስ ወደደን። የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ክርስቶስ። እሱም ብታምኑ ከዘላለም ጥፋት ትድናላችሁ። እሱም ባታምና ባትከተለው ግን እየቀለድክ የዘመን ቁጥር አንድ ቀን ፀሐይ እንደምትጠልቅ የዘመን ቁጥር ይጠልቅብሃል። ዣንጥላ እንደሚታጠፍ ሕይወት ይታጠፋል። ይሄ ዛሬ እያጠብን የምናበጃጀውን ሰውነታችንን ማለት በጤንነቱን ጠብቀን የምንሻወር እየወሰድን ጤንነታችንን ጠብቀን የምንንከባከበው ገላ አንድ ቀን ነፍስ ከስጋ ከውስጧ ስትወጣ
ሲም ካርዱ ልክ ከቀፎ ሲወጣ ልክ ቀፎ እንደማይሰራ ምንም አይነት ጥሪ እንደማያደርግ እንደዛ ሲሆን ይሄ ቦዲ ይሄ ስጋ መሟሸሽ ይጀምራል። በሶስተኛው ቀን ጉድጓድ ውስጥ መትላት ትጀምራለህ፣ መበስበስ ትጀምራለህ። እሱ ጋር አይደለም ጉዳዩ። ልክ ነው። ሰው ከምድር አፈር ላይ ተበጀ ይበሰብሳል፣ ይታላል። የሁላችንም እንሞታለን፣ ስጋችን ይበሰብሳል። ግን ደግሞ ትንሣኤ የሚባል ቀን አለ። የሚበሰብሰው የማይበሰብሰው ሊለብስ ይነሳሉ፣ እንነሳለን። እንዳትቀልዱ፣ እንዳትቀልዱ፣ እንዳትቀልድ ብራዘር፣ አንተ ወጣት እንዳትቀልድ። ስለ ሃይማኖት አንድ ብትጠይቅ ሁለት አትመልስም። አባቶቻችንም ልክ እንደዚሁ፣ አያቶቻችንም ልክ እንደዚሁ። በተለምዶ ክርስትና ነው የምንኖረው። መጽሐፍ ቅዱስ አንብባችሁ አታውቁ። መጽሐፍ ቅዱስ አንብብ ብሎ የሚያበረታታም ቄስም መምህር እንዲያቆንም የለም። እና ህይወት ተከፍሎልሃል። የእግዚአብሔር ልጅ ኢየሱስ ነፍሱን ከፍሎልናል። ለዘላለም ስሙ ይባረክ። እሱን ተከትዬ ከእሱ ጋር መኖር እፈልጋለሁ። ለዚህም ዓለም ለሚመጣውም ዓለም ያዋጣኛል ብለህ ካልክ አዎ ኢየሱስ ያዋጣህን ነው እና ወደ እሱ ነው የምንለው። ይሄ ነው የምተውላችሁ። ተባረኩ፣ ጸጋ ይብዛላችሁ። ሌላ ወንድምነት እንኳን ደህና መጣ። ስላየው በጣም ደስ ብሎኛል። ሰላም ላንተ ይሁን። ሰላማችሁ ይብዛ። እንዴት ናችሁ? ሰላም ብያለሁ ወንድሞች እህቶች፣ እዚህ ያላችሁ ሁላችሁ የጌታ ጸጋና ሰላም ከሁላችን ጋር ይሁን። አሜን። ዳኒ ያለህ አይ ቲንክ ዳንዬ እንቅልፉ መጥቷል። ኦኬ ከላይ ያለው ወንድም ኦኬ ዳኒ ያለ እሺ ወንድምነት እሺ ተቀበሉት ተቀበሉት። ኦኬ ኑ እውነትን እንፈልግ። እሺ ሰላም ነው። ደህና ነኝ እግዚአብሔር ይመስገን። እኔ አውቃለሁ ከኦርቶዶክስ መሆንን። ለዚህ ላሉ ሰዎች ነገራቸው ቤት መሆንን። አዎ ከኦርቶዶክስ ነው። እሺ የስምህ አርዕስት በጣም ነው የተመቸኝ። አርዕስቱን ተከትዬ መኖር ስለምፈልግ ነው። አየህ። አዎ ቴንክ ዩ። ግን ኑ እውነትን እንፈልግ ብለህ ነው ጥሪ ያደረግከው። እኛንም ሁሉ ሌሎችንም ሁሉ ጭምር ነው ኢንቫይት ያደረግከው ኑ ብለህ ስትል ጥሩ ነው። ትውልድም ወደዚህ ወደ አንተ አርዕስት ወደ ሰጠኸው ነው መምጣት ያለበት። ግን አንተ ይህንን አርዕስት የሰጠው ሰው ይህንን እውነት ፈልገህ አግኝተዋል አንተ ወይስ እስካሁንም ፍለጋ ላይ ነው? አይ እየፈለግኩት ነው። ኦልሞስት ወደ 90% እንዳለ ጨርሻለሁ። አየህ ያው የሚዳሰስ የሚጨበጥ ነገር ባይሆንም መንፈስ ነው። ያው በክርስቶስ መንፈስ እየተቃኘው ነው። በሱ መንገድ ለመሄድ በጣም ሙከራ ላይ ነኝ። 90% አግኝተዋል። ይሄ ያገኘው 90% ያገኘው እውነት ማን ነው? ክርስቶስ ነው። አለቅ። በጣም በእውነት አግኝተዋል። እንዴት 100% አልሞላልህም ታዲያ? ክርስቶስን ካገኘ እሱ 100% አይደለም? 100% ነው። ከዛም በላይ ቁጥር የሚገልጸው አምላክ አይደለም። አየህ እሱ ብርሃንና ጨለማን ያልሰለጠነ አምላክ ነው። የኔ እምነት የኔ ደካማነት ነው ታውቃለህ፣ 100% ሊሞላ ያልቻለው እንጂ ያው መንገዶቹም አለመከተል ህጎቹን ተከትለ ንጽህናን አየህ ሰውነህና ጎዶሎ ፓርት በጣም ይበዛል። አየህ የኃጢአት መንገድም አለ። ይቻለም ደግሞ ታውቃለህ። ለምን ላው ላይ ጨመርክበት? እውነትን እንፈልግ እኮ ነው ብለህ ያልከው እንጂ ኑ እውነትን እንፈልግ የኔንም ህይወት ፈልጉ አላልክም። በቃ እውነት ያ የፈለግከው እውነት በዚያ እውነት ላይ ለምን ያንተን ህይወት ሲደመር ለምን ጨመርክበት? እንዴት ማለት 90% እውነትን ፈልግ ያለው ብለህ ስላልከኝ ነው የጠየኩህ። 90% ብለህ ያልከው ክርስቶስ ነው ብዬ ስልህ አዎ አልከኝ። ታዲያ እንዴት እሱን አግኝተው እንዴት 100% አልሆነም ብዬ ስልህ አይ እሱማ 100% ነው ግን የኔ ህይወት ደግሞ ብለህ አልክ። የአንተ ህይወት እኮ እውነት አይደለም። የኔ ህይወት እውነት አይደለም። የሰው የትውልድ ህይወት እውነት አይደለም። በምን አይነት የስርዓት ምልልስ እንደምንመላለስ እናቅ ነበር። አይ ከስጋ ድክመቴ ነው ገብተዋል። እሱ የሆነልኝን ሳይሆን እኔ ለሱ መሆን የሚገባኝን ባለመሆኔ ነው እንጂ ለምንድን ነው ያልሆንክለት? ያው ምልስ ሰው ነህ እና አንተ ለምንድን ነው ያልሆንክለት?
ምን ትወደዋለህ እኮ እንዴት አልወደውም? ገብቶሃል አይደለ? ማንም ያልከፈለውን የከፈለልኝ ነው። አየህ፣ ቤዛ የሆነልኝ ነው። በቀራንዮ ላይ እርቃኑን ሲሰቀል አየህ አይደለ? ሊሰቀል እንደሚመጣ እየተናገረ መጥቶ የተሰቀለ ማንም የለም። አየህ አይደለ? የገዛ እናትህ እንኳን ልታድንህ ቃል ገብታለህ እንኳን ቃሏን የምታጥፍበት ብዙ የሰው ልጅ ይሄ ነው ደካማው ነገራችን። አየህ እና ይሄንን አይደለም የሆነልን ታውቀዋለህ። ከዛ አንተ ይህንን የተገለጠልህን እውነት የሆነውን ክርስቶስን ለመከተል ያንተ የህይወት ድካም ነው ያስቸገረህ? አዎ የእኔ የህይወት ድካም ቤት አለህ አይደል ብራዘር? ቀን ስራ ትሰራለህ፣ ከጓደኞች ጋር ትውላለህ። አዎ እሺ፣ ወደ ቤት ሲመሽ ወደ ቤት ትገባለህ አይደል? አይ ነው እገባለሁ። ወይስ ባገኘህበት ነው የምታድረው? ኧረ በፍጹም። ለምን አታድርም ባገኘህበት? ለምን እንደዛ አልከኝ? ማለት ምሳሌ ለምን የፈለክበት ለምን አታድርም? እንዴት ታድራለህ? ማለት ባልተፈለክበት ቤት መገኘት እኮ ጥሩ አይደለም። በተፈለክበት የእርማታ መንገድ ላይ አጥር ስር ምናምን ነገር አታኛም እንዴ? ምቾትም አይሰጥም። እንደዛ ሰው እኮ ነህ። ሰው ሆነ እንዴት እንደዛ ታደርጋለህ? ወይ ካልታመም ወይንም ራስን ካልሳትክ በስተቀር አጥር ስር አታድር። ምቾት ስለሚነሳህ ነው? ምቾትም ብቻ አይደለም። በቃ ይሄ የተፈቀደ አይደለም። ያው ጥሩ ሜንታሊቲ ያለው ሰው ወይንም ጤነኛ የሆነ ሰው ይሄን ሊያስበው አይችልም። ምን ትሆናለህ ግን አሁን አዲስ አበባ ከተማ ውስጥ በየጎዳና መንገድ ላይ ብታድር ቤት አለ ግን በቃ ምንም ችግር የለውም ብለህ በየጎዳና በየአጥር ስር በተለያየ ቦታ ላይ ብታድር ምን ትሆናለህ? ስለ ቤት ካለኝ ሲጀመር ውጭ ማደር አያስፈልግም ብዬ ነው የማምነው። ምክንያቱም ማደሩንም አላስበውም። ቤትማ እንዳለ ታውቃለህ። ቤቱ አለ፣ ገዝተሃል ወይ የቤተሰብ ቤት ነው ወይ የተከራየው ቤት ነው። ምን ችግር አለ ግን በያገኘበት ብታድር? እንደዛ አላድርም በፍጹም። ምንድን ነው የሚገጥምህ ነገር በያገኘበት ብትተኛ? ምክንያቱም ብዙ አንደኛ የስጋ መጥፋት ይገጥመሃል። ምክንያቱም ሰው ነህ አይደል? ይቀዘቅዝሃል፣ ይበርድሃል፣ ብዙ ነገሮች አሉ። ያለመድከውን ነገር ለመልመድ መሞከር በጣም ይከብዳል ይመስለኛል። ስለዚህ ለህይወት አይመጠነኝ ለህይወት ያሰጋኛል ነው? አዎ ያሰጋኛል። እንዴት ያሰጋኛል? ነፍስህን ሊያሳጣህ ይችላል። ነፍሴን ያሳጣኛል። በስጋም ትጎዳለህ። ወይ ለበሽታ ሊዳርግህ ይችላል፣ ወይ አንዱ ዱርዬ በጩቤም ሊወጋህ ይችላል ወቅቱ አውራ እና ለህይወትህ አደጋ ነው ማለት ነው። አይ ነው። ትክክል። የፈለገ ነገር ቢመጣ በሚመሽ ሰዓት ታክሲ ካለ በታክሲ፣ ባስ ካለ በባስ፣ መኪና ካለ በመኪና፣ ከሌለህ በእግር አማራጭ የሌለው ጉዳይ ነውና ወደ ቤት ትገባለህ አይደል? በጊዜ ትክክል። በጊዜ ወደ ቤት ትገባለህ አይደል? ልክ እንደዚህ ሁሉ ነው። አሁን በየጎዳናው በየመንገዱ በመንፈሳዊ ዓለም ላይ በመንፈሳዊው ዓለም ላይ ነው ያልኩህ። ልብ በል። በመንፈሳዊ ዓለም ላይ በየጎዳናው በየጥጋ ጥጉ በየሰርቻው ልደር ብለህ ግን እውነትን ፈልጌ አግኝቼዋለሁ ብለህ ያልከው ክርስቶስ ጋር በጊዜ ወደ ቤት መግባት አልፈልግም ብለህ በየቦታው እየተኛ ነው ያለው በመንፈሳዊ ዓለም። ስለዚህ በየጥጋ ጥጉ በየሰርቻው በመንፈሳዊ ዓለም ነው። ልብ በለኝ ብራዘር። ትክክል። አይ ነው ገብቶኛል። በየጥጋ ጥጉ በየሰርቻው ማደርህን መተኛትህን ትተህ ናና በጊዜ ወደ ቤት ገባ። ይሄ ፈልጌ አግኝቼዋለሁ 90% ብለህ ያልከው ወይ ደግሞ 100% ቃላት አይገልጠውም ብለህ ያልከውን እውነት ና ወደ እርሱ ገባ፣ ወደ ክርስቶስ። በሩን እኔ በእኔ የሚገባ ቢኖር ይድናል ብሎ ወለል ብሎ ተከፍቶልሃል። ክርስቶስ ማለት ነው። ምሕረት በሩ አልተዘጋም። ና ግባ፣ እሱ በአንተ ውስጥ ይኑር፣ አንተም ከሱ ጋር ኑር፣ እኔም በእናንተ እናንተም በእኔ ኑሩ ብሏልና ማለት ነው። ያው ኑ በእኔ ተመላለሱ ብሏል እሱ። አየህ። ስለዚህ ናና ወደ እሱ በአንተ ውስጥ እንዲገባ በልብህ ፍቀድለት። የልብህን በር ከፍተህ ፍቀድለት። አንተም በእሱ ውስጥ እንድትኖር ከጌታ ጋር ቃል ኪዳን አድርግ። ከዛስ በኋላ ለህይወትህ አስተማማኝ ዋስትና አለ ማለት ነው። አሁን ግን ቤት እያለህ በየመንገዱ ላይ እንደማትተኛ ብትተኛ ህይወትህ ላይ ለህይወትህ መጥፋት ሁሉ የሚያስከትልብህን ክፉን አስከትሎት ስለገባህ በጊዜ ወደ ቤት ትገባለህ። በመንፈሳዊ ዓለም ላይ ግን በጊዜ ወደ ቤት አልገባህም። ጌታ ይፈልጋል ማለት ነው። ጌታ ይፈልጋል። አንተ ነህ ወስነህ
ወደ ጌታ መምጣት ያለብህ። ኦልሬዲ አውቀዋል። አንተ አሁን ከሌላው ትውልድ ፈልጌ አግኝቼዋለሁ ብለህ ያልከን ጌታ ኢየሱስ ክርስቶስ እሱ እውነት ነው። አንዴ የማይነቀነቅ እውነተኛ የእውነት አምድ ነው። ከሱ ውጭ እውነት የለም። ከሱ ውጭ ሌላ ፈልገህ የምትደርስበት እውነት የለም። ስለዚህ ይህን ጌታ በመቀበል በጊዜ ወደ ቤት ግባ ነው። ግን ኤርሚ አሁን አንድ ጥያቄ ልጠይቅና የትኛው ቤት ነው የትኛው ቤት ያለው ክርስቶስ ነው እውነት የሚለውን ነገር ታስበዋል? ክርስቶስ ነው እኛ የዘላለም ቤታችን። ጣሪያ ግድግዳ እንዳሳይ እንዳትፈልግ፣ በመጀመሪያ ክርስቶስ ጋር ግባ። ክርስቶስ በአንተ ይግባ። እናንተ መኳንንት በሮችን ክፈቱ የክብር ንጉሥ ይግባ ብሎ እንዳለ ነብየ እግዚአብሔር ዳዊት፣ በመጀመሪያ አንተ የሆነ ካቶሊክ፣ ኦርቶዶክስ ወይ ወንጌል አማኞች ተብሎ የሚባለው ቤት ለመግባት ከመፈለግ በፊት የክብርን ንጉሥ አንተ ውስጥ እንዲገባ ፍቀድለት። እሱ ሲገባ እሱን ስታስገባ እሱ የቱ ጋር ሄደ ህብረት ማድረግ እንዳለብህ እንደ ቅዱስ ቃሉ ይነግራል ማለት ነው። አንተ መጀመሪያ ማስገባት ያለብህ አንተ ከመግባት በፊት ማስገባት ያለብህ ክርስቶስን ነው። አንተ መግባትም ካለብህ ወደ ሙሉ ወንጌል ወደሚባል ቤተክርስቲያን አይደለም መግባት የሚጠበቅብህ፣ ኦርቶዶክስ ወደሚባል ቤተክርስቲያን አይደለም መግባት የሚጠበቅብህ። አንተ ራስህ ወደ ክርስቶስ ነው መግባት ያለብህ። ክርስቶስ ወደ አንተ ይግባ፣ አንተም ወደ ክርስቶስ ገባ። ከዛ በኋላ ራሱ ክርስቶስ ስታስገባው በጎቼ ድምፄን ይሰማሉ ይከተሉኛል ብሎ እንዳለ ያኔ ትከተለዋለህ። ከዛ እንዳንተው አይነት ተመሳሳይ የሆኑ በጎች ጋር እረኛው ኢየሱስ ክርስቶስ ይመራሃል ማለት ነው፣ ወዴት መግባት እንዳለብህ። አሁን አንተ ማድረግ ያለብህ የት ሄጄ የትኛው ሃይማኖት ልግባ ብለህ የሃይማኖት ተቋም አሰሳ አይደለም መፈልግ ያለብህ። ጴንጤዎቹ ጋር ልግባ ካቶሊኮቹ ጋር ገባ ይሻለኛል፣ አይደለም ኦርቶዶክሱ ጋር መግባት ይሻለኛል። እሱ አይደለም የሚያስፈልግህ። አንተ ክርስቶስን በህይወት አስገባው፣ እንዲገባ ፍቀድለት። ዳዊት እንዳለ እናንተ መኳንንት በሮችን ክፈቱ የክብር ንጉሥ ይግባ ብሏል። አንተ ውስጥ በመጀመሪያ የክብር ንጉሥ የሆነው እግዚአብሔር እንዲገባ ፍቀድለት። በመንፈሱ በአንተ ውስጥ እንዲኖር ፍቀድለት። ማመን ነው፣ በሱ ታምናለህ አይደል? እኔም እየተከተልኩት ያለሁት አሁን የመጽሐፍ ቅዱስን ክርስቶስ ነው የምፈልገው። አየህ፣ የመጽሐፍ ቅዱስን ክርስቶስ ፍለጋ ላይ ነኝና ያለው ያ በህብረት ወይንም በግሩፕ የተሰጠው ቤት ውስጥ ያለው ይሄ ነው ትክክል፣ ያ ነው ትክክል አይደለም። ሌላ አጀክቲቭ አያስፈልግም። አየህ አይደል? ከክርስቶስ ውጭ ያለ ነገር ሁሉ ትርፍ ነው። አየህ፣ ይሄን አስባለሁ እና ግዴታ ክርስቶስ አጀክቲቭ ምንድን ነው? አጀክቲቭ ያልከው ምንድን ነው? ይነሳል ምላ አሁን በኦርቶዶክስ ቤት እንደዚህ አይነት ሀሳቦች አሉ። የአጀክቲቮች የሚጨመሩ ነገሮች አሁን እየተከታተልኳችሁ ነበር። ከዚህም በፊት ይከታተላል። አሁን አንተ የምን እምነት ተከታይ ነህ? እኔ ክርስቶስ ብቻ ተከታይ ነው። የሚገርም የኦርቶዶክስ ላይ በላይ ነበረ ከዚህ በፊት ነኝ ምለ ኦርቶዶክስ ነኝ እና ክርስቶስን እከተላለሁ እና አርስታችሁንም እያየሁት ነበረና ኦርቶዶክስ ኢየሱስን ሰብካለች ወይ ስለሚለው ነገር እንደ ድሉም ሆኖ ይሁን እኔ ክርስቶስን የማይሰብክ ገጥሞኝ አያውቅም። አየህ፣ ይሰበካል እና እንደ ኦርቶዶክስ እምነት ተከታይነት ክርስቶስን ኦርቶዶክስ ትሰብካለች አይደል? አይ ነው። አዎ ትክክል፣ ትሰብካለች። ኤርሚ ትመሰክርላታለህ? አዎ መሰክርላታለሁ። ያው ሌሎች የሚታዩ በሊቃውንቶቹም በምኖቹም እናያቸዋለን ያሉ ሀሳቦች እንዳሉ ይቆዩንና እንዳሉ ቢሆኑም አየህ ክርስቶስ ግን የዘላለም ቤዛ መሆኑን ትመሰክራለች ብዬ አስባለሁ። አስባለሁ ነው ወይስ ታውቃለህ? አይ አውቃለሁ። ታውቃለህ? ይህንን ክርስቶስን የዓለም ቤዛ ብቸኛ የዓለም ቤዛ እሱ ነው ብላ ሰብካለች። የዓለም ቤዛ ነው ስለ አንተ አንድ ነገር አለ እስኪነገርህ ብቻ ብዙ ነገር አትጠብቅም። አየህ የተነገረውን ሁሉ ደግሞ መያዝ አለመያዝ ደግሞ የአንተ መብት ነው የሚሆነው። መያዝ አይጠበቅብኝ። ክርስቶስ የዓለም ቤዛ ነው ብቻ ብላ ሰብካለች ኦርቶዶክስ። እሱ ብቻ ብላ ኢንዲቪዥዋሊ ላታወጣው ትችላለች። አየህ እናቱንም ቤዛ አድርጋ ታስባለች። ሌሎቹንም ቤዛ ነው ብላ ነው የምታስተምረው ማለት ነው። አየህ ስልህ ቤዛ ነው ስትል ደግሞ ደረጃና መጠን አላቸው ይመስለኛል። ኤክስፕሌን ሲያደርጉት ያው ቤዛነትን ብዙ ይሉታል። አየህ
ሰውነህና እንደምትረዳው ነገር ትረዳለህ። ግን ማንም ቢሆን የማይወስድብኝ ነገር አለ። አየህ ቅድም እንደነገርኩ ዘላለማዊ የሆነ ወደፊትም ዘላለማዊ የሚሆን አየህ ምድርና ሰማይን ካለመኖር ወደ መኖር ያመጣ አምላክ ነው። ህብረት አንተ የታምታረገው ታስቀድሳለህ በኦርቶዶክስ ቤተክርስቲያን? አዎ አስቀድሳለሁ። ህብረትም ታደርገው በኦርቶዶክስ ነው? ህብረት የማደርገው በዛ ነው። እና ልጠይቅም የፈለግኩትና የገባሁትም እንደውም እሱን ነው። ህብረት ባለመጠጌ ራሴን ማጣት እችላለሁ ወይ ልልህ ነበር። የዘላለም ህይወት አለ? የዘላለም ህይወት በክርስቶስ አለኝ። መቼ ነው ያገኘው? ያገኘሁት ኦርቶዶክስ ቤት ሆኜ ያው እናት አባት የሰጠህ እምነት አለ፣ ከዛ የምትተላለፈውና የምትመጣው እምነት አለ። ነገር ግን ክርስቶስን እንደ ስሜ አልኩ እኮ ፈልጌ አየህ ቤተክርስቲያኗ እኔ ስለ ኦርቶዶክስ ስለ ኢየሱስ ክርስቶስ ያስተማረችኝ። ከዛ በኋላ በራሴ ደግሞ እኔ ጠየቅኩ። መቼ ነው ያገኘው? ያገኘው አሁን ማለት አሁን እናንተ እያወራንበት ባለበት በማንኛውም ሰዓት ላይ ያው ሊሚት አይደረግም። የሆነ መቼ ነው የዘላለምን ህይወትን ያገኘው የተቀበልከው? መቼ ነው? ቀራኒው ላይ ሲሰቀልልኝ አይደል? ቀራኒው ላይ ሲሰቀልልኝ የተቀበልከው አንተ በዛ ጊዜ ነበርክ እንዴ? ኖ እድሜ ነው እንደምትለው ስለ ቀራኒው ላይ ከተሰቀለ በኋላ የዘላለም ህይወትን ሰጣችሁ። ይህንን እውነት የተቀበልከው መቼ ነው ብዬ ይህንን እውነት የተቀበልኩት ከተወለድኩበት ጀምሬ ነው። ህፃን ሆኜ ማለት ነው። ያው እድሜ ማገናዘብ በጀመረበት ሰዓት ስለ ሃይማኖት ሲወራ ማሰብ በምችልበት ሰዓት አይ ቲንክ 8 ዓመት ምናምን 9 ዓመት አካባቢ እንደዚህ ሰዓት ላይ ያው ስለ ሃይማኖት ሲወራ በቤተ ክርስቲያንም የሄደን ሰንበት ትምህርት ቤት ስንማር በዛ ነው ያወቅኩት። ያኔ ነው እንግዲህ እውነት እኔ ገባ ያኔ ነው ማለት ነው። ትክክል። ከዛ በፊት 8 ዓመት 7 ዓመት ከመሆኑ በፊት ያለው ህይወት ያንንማ ህይወት አላውቀውም። ምክንያቱም በቤተሰቤ ነው ጋይድ የምደረገው የምማረው። ስለ እምነትም የሚያስተምረኝም የለም። ህፃን ስሉ በ40 ቀን። መቼ ነው የተጠመቀው? በ40 ቀን ስትጠመቅ ነው የዳንከው ወይስ ቆይተህ በ8 ዓመት ነው የዳንከው? ስትጠመቅ ነው የዳንከው ወይስ በ8 ዓመት በ7 ዓመት ቆይተህ ነው ወንጌል ስትሰማ የዳንከው? ስለ ጥምቀቱ እንትን ነው አይደለ እንዴ? ለማወቅ አይደለም ያው ማለት የክርስትናን የኦርቶዶክስነት ህብረትነትን አይደለ እንዴ የሚገልጸው እንጂ እንዴት ለመዳን ይሆናል? ህፃን ነው ምን አውቃለሁ። መቼ ነው አንተ የዳንከው ነው ያልኩ? በ8 ዓመት ነው መዳን የጀመርከው ወይስ በ40 ቀን ስትጠመቅ ነው መዳን የጀመርከው? እኔማ በ8 ዓመት ሳውቀው ነው መዳን የጀመርኩት። ከዛ በፊት ከ8 ዓመት በፊት አልዳንክም ማለት ነው? እኔ አላውቀውም ከዛ በፊት። ለምንድን ነው ያጠመቁ አይደል? እንዴት ለምንድን ነው ያጠመቁ? ማለት ሃይማኖት ነው እምነት ነው ኦርቶዶክስ ለመሆን ነው። ኦርቶዶክስ ለመሆን የክርስትና አንዱ መሰረት ነው በሚል ነው አይደለ ያጠመቁኝ። እንደዛ ነው ያጠመቁኝ። ስለዚህ ኦርቶዶክስ ለመሆን ኦርቶዶክስ ለመሆን የተጠመቀው ነው። እሱማ ለዘላለም ደህንነት ተብሎ ነው የምትጠመቀው። ኦርቶዶክስ ብቻ ለመሆን አይደለም። አንድ የሆነ ማህበር አለ፣ ኦርቶዶክስ አለ። በኦርቶዶክስ የምታሟላቸው ነገሮች ለዘላለም ደህንነት ከሆነ ስትጠመቅ ድነሃል። እንደዛ ብዬ ለማሰብ እኮ በጣም ተቸግሬ ነው አየህ እውነት መፈለግ የጀመርኩት። ስለዚህ ስትጠመቅ አልዳንክም ማለት ነው? አዎ ስጠመቅ አልዳንኩም። መዳንህንም አታውቅም፣ መጠመቅህንም አታውቅም። ነግረውኝ ነው የማውቀው። አምነህም አይደለም የተጠመቅከው? አዎ እሱ ትክክል። ቤተሰቦቼ ስላመኑ ነው ያጠመቁኝ። ከ8 ዓመት በኋላ እንያዝልህ ነፍስ ካወቁበት ጊዜ ጀምረው ብለህ ስላልክ ከ8 ዓመት በኋላ የሆነ እውነት አወቅ? ከ8 ዓመት በኋላ እውነትን መፈለግ ጀመርክ? እውነትን መፈለግ ጀመር። ኢየሱስ የሚለውን ስም መስማት ጀመርኩ። አየህ አምላክ ስለኝ አሁን በኢየሱስ ክርስቶስ ታምናለህ አይደል? በሚገባ ለምን ነው ታዲያ የማትጠመቀው? በአብ በወልድ በመንፈስ ቅዱስ እንዴት ለምን አትጠመቅም? ተጠመኩ እኮ ማለት ያው ተጠምቄያለሁ። የማታውቀው ጥምቀት መቼ ነው? አላውቅም እኮ ነው ያልከኝ ቅድም። ኖ ኦኬ፣ አንተ በህብረቶቹ በሚደረገው ነገር ነው የምትለው። መጠመቅህንም መዳንህንም አታውቅም። ቅድም ነግረኛል። አሁን ከ8 ዓመት በኋላ የእግዚአብሔርን ቃል እየሰማህ አመንክ። ስለዚህ አሁን አምንህ ድነሃል። እኔ ስለ አመኛለሁ ተቀብዬዋለሁ። መዳን አለመዳንን ኮንፊርም የሚያደርገው እሱ ነው አይደለ? መጽሐፍ ግን ምን ይላል? ያመነ የተጠመቀ ይድናል።
ስለዚህ ያመነ የተጠመቀ ይድናል ብሎ ካለ አሁን አንተ አምነሃል አይደል? አዎ አዎ አምነህ ተጠምቀሃል? እጠመቃለሁ። ያው ፊቸሪቲ ነው፣ ነገ ተነገ ወዲያ መሆን የሚችል ነገር ነው እሱ። አይኖ ያው ለእድሜ አሁን ልትወሰድ ይችላል። ከዚህ በፊት በህፃነት የተጠመቀው ጥምቀት አይሰራልህም ማለት ነው። እሱ እንዴት ያድነኛል ብለህ ነው? እሱ የሚሰራ ነገር አይደለም። አይደለም። ስለዚህ ኦኬ አይደለም። ከዚህ በኋላ ትጠመቃለህ። አሁን ግን አምነሃል አይደል? አሁን አምኛለሁ። አሁን በዚህ ባመን ቅጽበት ብትሞት መንግስተ ሰማያት ትገባለህ? ስለ እግዚአብሔር ነው የሚያውቀው እሱ ማለት አንተ እኔ መወሰን አልችልም። አሁን እንዴት አውቃለሁ? ስለ መጽሐፍ ቅዱስ ይዘሃል? እኔ አዎ አዎ እጄ ላይ የለም። እጄ ላይ የለም። ምንድን ነው እጄ ላይ? መጽሐፍ ቅዱስ ሞባይል ምናምን ነገር አለ? ሌላ ተርፍ ሌላ የለኝም። ይሄ የምናገርበት ብቻ ነው ያለ። እሺ አታውቅም አይደል? አሁን መጽሐፍ ቅዱስ ታነባለህ? አነባለሁ። ቁጥር መያዝ ላይ ጎበዝ አይደለሁም እንጂ መጽሐፍ ቅዱስ አነባለሁ በጣም። እስቲ ይሄንን አንብብ። እሺ አሁን አንተ የዘላለም ሕይወት እንዳለ በነፍስ ምስክር አለህ? የዘላለም ሕይወት እንዳለ ምስክርነት አለህ በነፍስህ? ማንም ምስክር ሊሆን የሚችለው ክርስቶስ ብቻ ነው እንጂ ምስክርነት የለህም። አዎ መንግስተ ሰማያት ትግባ ሲኦል ትግባ ምንም ምስክርነት የለህም። አዎ ኦኬ። ምስክርነት እንዲኖርህ ግን ትፈልጋለህ? እርግጠኛ ሊያደርግ የሚችል ምስክርነት? አዎ እፈልጋለሁ። እንዴት አልፈልግም? ያው ምን ይላል? በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው። በእግዚአብሔር የማያምን እግዚአብሔር ስለ ልጁ የመሰከረው ምስክር ስላላመነ ሐሰተኛ አድርጎታል ነው። እሺ የእግዚአብሔር ልጅ ያለው በነፍሱ ምን አለው ይላል? በነፍሱ ምስክር አለው። አንተ የእግዚአብሔር ልጅ አለህ? አለኝ። አዎ ክርስቶስ አለኝ። ክርስቶስ ካለ በነፍስ ምስክር አለህ? በነፍሴ ለነፍሴ ምስክር የሚሆነኝ አዎ ክርስቶስ ነው ራሱ። ቋለ ታዲያ ክርስቶስ አለኝ በሚገባ። በነፍስ ምስክር ካለህ ነፍስ ድናለች ማለት ነው። ምስክር እሱ ነው የሚሆንልኝ። አየህ። ስለዚህ አሁን ብትሞት መንግስተ ሰማያት ትገባለህ ከዚህ ምስክርነት የተነሳ? ከምስክርነቱ የተነሳ በሚገባ ትገባለህ። ምክንያቱም የገባውን ቃል ኪዳን የማያጥፍ የታመነ አምላክ ነው። አየህ ክርስቶስ ማለት። ስለዚህ ታምነዋለህ? አምነዋለሁ። ምክንያቱም ሲኦልም ትወርዳለህ ቢለኝ እሱን አምነዋለሁ። እንኳን አሁን በዚህ ጊዜ ብትሞት መንግስተ ሰማያት ትገባለህ? አሁን እያወራን ባለንበት ነፍስ ከስጋ ብትለይ እንደ ወንጌሉ። አዎ ትክክል። እንደ ወንጌሉ እኮ ታዲያ እንደ ወንጌሉ አረብ ነው። አዎ አዎ። እሺ ታዲያ ቅድም ለምን አላቅም? እኔ አላቅም ይሄንን እንደምገባ አላቅም ለምን አልከኝ? አሁን ለምን እንደምገባ አላልከኝ? ያመነ የተጠመቀ ይድናል ይላል አይደለ ቃሉ? ያመነ የተጠመቀ ለመሆኑ አንተ እኮ ያውን ነገር አለማካተት አንተ ምን አልተጠመቀም ሲጀምርም ቅድም እንደነገርኩ ግን አሁን በነፍስ ምስክር አለህ ይላል አይደል? አዎ ትክክል። ኦኬ ከዛ ምን ይላል? እሺ በነፍስ ምስክር አለው። በእግዚአብሔር የማያምን እግዚአብሔር ስለ ልጁ የመሰከረው ምስክር ስላላመነ ሐሰተኛ አድርጎታል። እሺ ከዛስ ምን ይላል? ከዛ እሺ እግዚአብሔርም የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው። እግዚአብሔር ምን ሰጠን ይላል? እግዚአብሔር የሰጠንም የዘላለም ሕይወት ኦልሬዲ ሰጥቶናል። የዘላለም ሕይወት ኦፍኮርስ ሰጥቶናል። አንተ ይህን የተሰጠህን የዘላለም ሕይወት ተቀብለዋል? እቀበለዋለሁ እንጂ እንዴት አልቀበለውም? ሰጪ ካለ ተቀባይ መኖር አለበት አይደል? ግዴታ ነው። የዘላለምን ሕይወት የሰጠን እግዚአብሔር ነው። የሰጠን ለአዳም ልጆች ነው። ትክክል። ከአዳም ልጆች አንዱ እኔና አንተ ነን። ስለዚህ ይህንን የዘላለም ሕይወት አንተ ተቀብለኸዋል? ይህንን የዘላለም ሕይወት ከሰጪው ከእግዚአብሔር ተቀብለዋል? አልቀበልም ማለት አትችልም፣ ትቀበላለህ። ምክንያቱም ተቀብለዋል። አንተ ተቀብለዋል? እቀበለዋለሁ
እቀበለዋለሁ አይደለም እቀበለዋለሁ። አሁን ገና ነው። ተቀብዬዋለሁ። የዘላለም መቼ ነው የተቀበልከው? አሁን ነው። አሁንማ አልተቀበልከውም ገና አሁንማ አልተቀበልከውም። እስካሁን ድረስ ባለው ህይወትህ ተቀብለዋል ወይ? እግዚአብሔር የዘላለም ህይወት እንደሰጠን ይህም ህይወት በልጁ እንዳለ ምስክሩ ይህ ነው አለ መጽሐፍ ቅዱሱ። አዎ ምክንያቱም ባወቅኩበት ሰዓት ጀምሬ ክርስቶስ እግዚአብሔር አንድያ ልጁን አየህ ዓለምን ሁሉ ወዶ እንደሰጠና ለእኔም ቤዛ እንደሆነልኝ አምኜ ተቀብያለሁ። መቼ ነው የተቀበልከው? እሱም ማወቅ ከጀመርኩበት ጊዜ አልኩህ እኮ። ያ ማለት ከ8 ዓመት ጀምሮ ባለው ብለህ ባልከው መጽሐፍ ቅዱስ ማንበብ ጀመርከው ከዛ ጊዜ ጀምሮ ነው? አይ ያው ከፍ ስል ምናምን አካባቢ ነው። ቢያንስ ከ8 ዓመት ጀምሮ ይህንን እውነት ተቀበልክ? አዎ እስካሁን ድረስ ያለው በዚህ እውነት ነው ማለት ነው። ትክክል። ለምንድነው ታዲያ አሁን ብትሞት መንግስተ ሰማያት ትገባለህ ወይ ብዬ ስልህ እርግጠኛ ያልሆንከው? ስለ የስጋ ኃጢአት አለ፣ የስጋ ኃጢአት የሚባል አለ። መልካም የፈለገ ነገር ይኑር፣ የስጋ ኃጢአትንስ መስራትን ይህንን እውነት ከተቀበልክና ይህንን ህይወት ከተቀበልክ በኋላ የስጋ ኃጢአት መስሪያት የስጋ ገበያ ላይ ምን ልታደርግ አንተ ተገኘ? ሲጀምር አየህ፣ ቆይ እኔ አሁን አንድ ጥያቄ ልጠይቅህ። ኪስ ውስጥ እስኪ ያለውን $10,000 ስጠኝ። ለኔ ኪሴ ውስጥ የለም እሱ አለ እንጂ ለምን እንደምትዋሸው? በቀኝ ኪስ በኩል አስቀምጠዋል። ኧረ በፍጹም የለም። አለ። ላለመስጠት ፈልገህ ስስታም ሆነ ካልሆነ በስተቀር አለ። ቀኝ ኪስ ውስጥ አስቀምጠዋል። አለ ትላለህ እንጂ አንተ እኔ የለኝም። እኔ ደግሞ የለኝም ትላለህ እንጂ አለህ። የለኝም ከሌለኝ ኬት እሰጥሃለሁ። ለምን መዋሸት አስፈለገ? ብራዘር አለህ እኮ ነው የምልህ ኪስ ውስጥ። ፈጽሞ ልዋሻ አልችልም፣ ምክንያቱም መዋሸት አያስፈልግም። ስጠኝ ነው ያልከው እና የለህም። የለኝም። አየህ፣ እንደዚሁ ነው ጉዳዩ ማለት ነው ጨዋታው። የዘላለም ህይወት አለህ? የዘላለም ህይወት አለኝ። የለህም። ለምን የለህም? ልብ በና ስማኝ። የዘላለም ህይወት ካለህ አሁን ብትሞት ሲኦል ነው የምትገባው ወይስ መንግስተ ሰማያት? የዘላለም ህይወትማ ካለኝ የምገባው መንግስተ ሰማያት ነው። ካለኝ አትበለኝ፣ አለኝ ብለሃል እኮ። አለኝ። መንግስተ ሰማያት። እሺ መንግስተ ሰማያት ትገባለህ ወይ? እገባለሁ። ቅድም ታዲያ ለምን አልገባም አልከኝ? ስለ በስጋ ደግሞ አለ አይደል? በስጋ ቅድም እንዳልኩ ኪስህ ቀኝ ኪስ ውስጥ $10,000 አለ አምጣ ስጠኝ ብዬ ስልህ የለኝም አልከኝ። አለ የለኝም አለ። አውቄ ነው ምሳሌውን ያመጣሁትኝ። ሳይኖርህ አለኝ እያልክ ወንድሜ እንደሚባለው ማለት ነው። አንዳንድ ሰዎች ሳይኖራቸው ዝም ብለው ጉራቸውን እንደሚነዙ የሚባል አለ አይደል? በንግግራችን በባህል ውስጥ ሳይኖርህ አለኝ አትበል። የለህም። $10,000 የለህም። እኔም እንደሌለህ ስለማቅ $10,000 ቀኝ ኪስ ውስጥ አለ ብያልኩህ እርግጠኛ እስክትሆን ድረስ እርግጠኛ መሆንን ለእኔ ብቻ ሳይሆን ለሌሎቹ ትውልድ እስክትናገር ድረስ እባክህ ስጠኝ። ለምን ደሞ የምትዋሸኝ? በዚህ ትውልድ ፊት $10,000 በቀኝ ኪስ ውስጥ አስቀምጠሃል ስጠኝ ብዬ ስልህ የለኝም ብለሃል። እንደሌለህ እርግጠኛ ስለሆንክ ማለት ነው። አሁን የዘላለም ህይወት የለህም ግን አለኝ ትላለህ። የለህም እኮ ግን አለኝ ትላለህ። እግዚአብሔር እንዲኖርህ ይፈልጋል። ሳትቀበለው ተቀብያለሁ፣ ሳይኖረህ አለኝ ብለህ ትላለህ። ከዚህ ይልቅ የለኝም እንዲኖረኝ ግን እፈልጋለሁ ምን ላድርግ ብለህ ትሁት ነው መሆን ያለብህ። ለእግዚአብሔር ቃል ማለት ነው። ለእግዚአብሔር ቃል ነው ትሁት የምትሆነው። ጌታ እንደሚናገረው እኔ ወደዚህ ወደ ትሁት በቃሌ ወደሚንቀጠቀጥ ሰው እመለከታለሁ ይላል። በቃሌ ወደሚንቀጠቀጥ ሚንስ ማለት ለእግዚአብሔር ቃል አክብሮት ያለው ማለት ነው። የለህም እኮ ገና እግዚአብሔር ሰጥቶሃል፣ ግን አልተቀበልክም አንተ። እግዚአብሔር ለዓለሙ ሁሉ ሰጥቷል የዘላለምን ህይወት። ይህ ህይወት ደግሞ በልጁ ነው እንዳለ ምስክሩ ልጁ ላይ ነው ያለው። ኦኬ። ስለዚህ የለህም ተሰጥቶሃል፣ ግን የለህም። የሌለህ ለምንድነው? ስላልተቀበልክ ነው። ከሰጪው ከእግዚአብሔር በትክክለኛ መንገድ ስላልተቀበልክ የዘላለም ህይወት የለህም። ቢኖርህማ ኖሮ አለኝ ብለህን ቅድም ነግረኸኝ፣ ኦኬ አለህ። አዎ የዘላለም ህይወት አለ። አዎ አለኝ አልከኝ እና አሁን ብትሞት የት ትገባለህ ብዬ ስልህ እኔ እንጃ አልከኝ። እንዴት እኔ እንጃ ትላለህ? ያለው ሰው የት ነው የምትገባው ተብሎ ሲባል ገነት ነው የሚለው። ምክንያቱም የዘላለም ህይወት ማለት የዘላለም እረፍት፣ የዘላለም ደስታ ባለበት ገነት ማለት ነው። ስለሌለ ነው በአፍህ አለኝ ብለህ አወራህ። ኦኬ ለምሳሌ አሁን ያችኑ ጥያቄ ልጠይቅህ።
$10,000 ቅድም ያልኩ አለን በል የእውነት ማለት ነው። እሺ አለን በል እኔ በመጣ ሸራተን አዲስ ወስደህ ክትፎ ልትጋብዘኝ ትችላለህ ወይ ብዬ ብልህ ምንድን ነው የምትለኝ? እሺ ነው የምልህ። አለኛ ኪሴ እችላለሁ ትላለህ አይደል? አዎ። አትችልም ብዬ ብልህ ምንድን ነው የምትለው? እችላለሁ ነው የምልህ። እችላለሁ ብለህ እንድትል እርግጠኛ ያደረገ ምንድን ነው? ኪሴ ውስጥ ስላለ። ራይት ብራዘር ራይት። አየህ ኪስ ውስጥ ስላለ እርግጠኛ ነህ። እንኳን ሸራተን ሆቴል ገብቶ አይደለም ጣሪያው ላይ ራሱ ካላይ ተቀምጬ ልብላ ብዬ ብልህ ህጉ ከፈቀደ የሆቴሉ እንደዛ ልታደርግ ትችላለህ። ምክንያቱም ያንን ብለህ እንድትል እርግጠኛ ያደረገ ገንዘቡ ኪስ ውስጥ አለ ማለት ነው። ሳይኖርህ ግን ሸራተን አዲስ ወስጄ ጋብዛለሁ ብለህ እኔን እርግጠኛ ታደርገኛለህ? አይ አላደርግም እንደዛ። አየኸው፣ አሁን የዘላለም ህይወት የለህም። እንዲኖርህ ግን እግዚአብሔር ይፈልጋል። እውነትን ፈልገሃል። እውነት ክርስቶስ ነው ብለሃል። ይህ ክርስቶስን ደግሞ ከተቀበልከው የዘላለም ህይወት አለ ማለት ነው። እግዚአብሔር የዘላለም ህይወት እንዳለ እግዚአብሔር የዘላለም ህይወት እንደሰጠን ይህም ህይወት በልጁ እንዳለ ምስክሩ ነው ብሎ ካለ በኋላ ምን ይላል? ምን ይላል? እሺ የቱ ጋር አልከኝ? ኤርሚ ይኸው ምን ይላል እዚህ እግዚአብሔር እሺ ልጁ ያለው ህይወት አለው፣ የእግዚአብሔር ልጅ የሌለው ህይወት የለውም ነው የሚለው። ልጁ አለህ አንተ አሁን የእግዚአብሔር ልጅ አለኝ። አዎ የዘላለም ህይወት አለ አለኝ። አዎ ምክንያቱም ልጁ ያለው ህይወት አለው ስላለ ልጁ ካለኝ የዘላለም ህይወት ይኖረኛል። ግድ አሁን ብትሞት መንግስተ ሰማያት ትገባለህ? 100%። በምን አወቀ? በቃሉ ማለት ነው። አይ መጽሐፈ ዋሽምና ልጅ ያለው ህይወት አለው፣ እግዚአብሔር ልጅ የእግዚአብሔር ልጅ የሌለው ህይወት የለውም ስለሚል ማለት ነው። እና የዘላለም ህይወት ነው። አንተ አሁን የዘላለም ህይወት የለህም ብዬ ልበልህ እኔ? የለህም የዘላለም ህይወት አለኝ። የለህም። ለምን ደግሞ ዋሸት ያስፈልገ? የእውነት እኮ ነው የምልህ። አለኝ። አየህ ምንም ሳይሰስት አንድ ልጅ ወደ ዓለም ምንም ማንዛዛት አያስፈልግም። የለህም አለኝ። እርግጠኛ ስለሆንኩኝ ነው። ምክንያቱም በክርስቶስ እቀኛለሁ እና ክርስቶስን አለኝ። የለም ማለትም አይቻልም። አለኝ። እርግጠኛ ብለምትለው ኧረ አለኝ እንጂ። ማን ነው የሰጠህ? ከየት ነው ያመጣኸው? የዘላለም እግዚአብሔር ነው የሰጠኝ። መቼ ነው የሰጠህ? መቼ ነው የሰጠህ? አድርጎ ከፈጠረኝ ጀምሮ ማለት ነው። ያምልህ ለእኔ ቤዛ ሲሆን እኔ ማወቅ ፕሮሰሴ ነው። አየህ አይደለ? አሁን አወቅኩት ያልኩ ልክ ሳውቀው ይሄንን የዘላለም ህይወት ሰጥተዋል አይደል? አዎ። መቼ ነው የተቀበልከው አንተ ያን የዘላለም ህይወት ከሰጪው ከእግዚአብሔር? ያምልህ እሱም በማወቅ ሰዓት አልኩ እኮ ቅድም ይሉ መቼ? እሱማ አልተቀበልከውም። በዚያን ጊዜ አልተቀበልከው። ብትቀበለው ኖሮ መንግስተ ሰማያት እንደምትገባ እርግጠኛ ያደረግህ ነበር። ስላልተቀበልከው ነው እርግጠኛ ያደረገህ። መቼ ነው የዘላለም ህይወት የተቀበልከው አንተ? የዘላለም ህይወት መልሱ ልብ ብለህ ስማ። መልሱ እስካሁኗ ሰዓት ድረስ አልተቀበልከውም። ከተቀበልከው ግን የእግዚአብሔር የምህረት በር ተከፍቶልሃል። እስካሁኗ ሰዓት ድረስ ይኸውልህ ይህንን እውነት ታውቀው ይሆናል እንጂ ግን አልተቀበልከውም። እርግጠኛ አላደረገህም። ተቀብየዋለሁ አለኝ እግዚአብሔር ሰጥቶኛል ብለህ ካልክ በኋላ አሁን ብትሞት መንግስተ ሰማያት ትገባለሁ ብዬ ስለ አላቆም ነው ያልከኝ። ለዛ ነው ወደ መጽሐፉ የመጣሁት ማለት ነው። እሺ ስለዚህ አሁን የዘላለም ህይወት እንዳለ አንተ በዚህ ሰዓት ጌታን መቀበል ትፈልጋለህ? ተቀብየዋለሁ እንጂ አሁን ምንድን ነው የምቀበለው? እንደ አዲስ መቼ ነው የተቀበልከው? አሁንም ተቀብየዋለሁኝ እኮ በፊትም ተቀብየው ነው። መቼ ነው የተቀበልከው ብራዘር? እሱም ማወቅ ከጀመርኩበት ጊዜ ጀምሮ ይሄን መጽሐፍ እስከገለጥኩበት ሰዓት ድረስ የዘላለም ህይወት እንዳለ አንተ እርግጠኛ አይደለም። አይደለም ይለ ኤርሚ አስተምሮት እርግጠኛ አይደለም። አስተምሮቱን ኦርቶዶክስን አሁን ስላንተ ነው የማወራው። አንተ እርግጠኛ አይደለም የዘላለም ህይወት እንዳለህ። የዘላለም ህይወት አለኝ ተሰጥቶኛል ተቀብያለሁ ብለህ አልክ። መቼ ብዬ ስልህ በ40 ቀን ያልክ 40 ቀን ታውቃለህ ብዬ ስልህ የለም እኔ ነፍስ ካወቅኩበት ከ8 ዓመት ጀምሮ ብለህ አልክ። ከዛስ ጊዜ ጀምሮ ከጌታን ተቀብለዋለሁ ብዬ ስልህ አዎ አልከኝ። አሁን ብትሞት የት ትገባለህ ብዬ ስልህ አላውቀውም አልከኝ።
ይቅርታ ኤርሚ አቢዩዝ ያደርጓል ታውቃለህ። ከስር ኮሜንት ምናምን ሰው ሊያውቅ አይገባም። አየህ ሊያውቅ ነው የሚገባው። እና ስለአንተ ድንቁርና ተጨነቁ ማለት ሊያደነቁር ነው የገባው ምናምን ስለ ሰው መዳን ነው አይደለ ሰው መጨነቅ ያለበት። ተው ችግር የለም ብራዘር ተዋቸው እነሱን። እሺ መጽሐፍ ግን የዘላለም ሕይወት እንዳለኝ ቅድም አላውቅም ብለህ ስትል የነበረው ቅዱሱ ቃል እንደዚህ ይላል። እስኪ አንብበው ምን ይላል? እሺ የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህንን ጽፌላችኋለሁ። የዘላለም ሕይወት እንዳላችሁ ምን ትሉ ዘንድ ታውቁ ዘንድ። አንተ የዘላለም ሕይወት እንዳለ ከዚህ በፊት ታውቅ ነበር? አላውቅም። አታውቅም። አሁን ይሄን መጽሐፍ ሳነብልህ ግን ማወቅ የጀመርከው አይደል? ስለዚህ ጌታ ኢየሱስ ክርስቶስን የህይወት አዳኝና ጌታ አድርገህ ብትቀበለው ለዘላለም ይቀበላል። ባትቀበለው ግን በራስህ ላይ ጊዜ እየፈጀ ነው ብራዘር። አየህ መጽሐፉ የተሰጠን የእግዚአብሔር ልጁን የሰጠን የዘላለም ሕይወት በስሙ አምነን እንድናገኝ ደግሞም የዘላለም ሕይወት እንዳለን እናውቅ ዘንድ ነው። ቅድም ግን የዘላለም ሕይወት አለው ይብስላ አለኝ አልክና አሁን ብትሞት መንግስተ ሰማያት ትገባለህ ይብስላ አላቅም አልከኝ። ያላወቅከው መጽሐፉ የተሰጠን እናውቅ ዘንድ ነው። አንተ ግን ያላወቅከው በመጽሐፉ እውነት የእግዚአብሔር ልጅ ኢየሱስ ክርስቶስን ስላልተቀበልከው ነው። ስለዚህ በመጽሐፉ እውነት በመጽሐፉ ትምህርት መሰረት የእግዚአብሔር ልጅ ኢየሱስ ክርስቶስን እኔ እንደ ወንድም የምነግርህ ኦፊሻሊ ተቀበለው፣ በልብህ እንዲገባ ፍቀድለት። በመዝሙር መጽሐፍት ላይ ቅድም እንደተባለው እናንተ መኳንንት በሮችን ክፈቱ የክብር ንጉስ ይግባ ብሎ እንዳለ ያ የክብር ንጉስ ወደ ልብህ እንዲገባ ኦፊሻሊ ጌታን መቀበል ከፈለክ ፈልጌ አግኝቼዋለሁ ብለህ ያልከው ቅድም 90% በኋላም ደግሞ 100% ብለህ ያልከው እውነት ክርስቶስ ነው። እሱን በልብህ አስገባውና እሱ በአንተ ውስጥ ይኑር፣ አንተም ከሱ ጋር ኑር። ቀራንዮ ኮረብታ ላይ በአደባባይ ነው ኪዳን የገባልን። አንተም ጌታን በኪዳን ተቀበል። የኃጢአትህን ይቅርታ ይሰጥሃል፣ ስምህን በሕይወት መጽሐፍ ይጽፈዋል፣ ልጁ ያደርግሃል፣ የቀደመ በደልና ኃጢአትህን ይቅር ይልሃል፣ ለዘላለም ይቀበልሃል፣ ለዘላለም ትድናለህ። ና በበሩ ግባ፣ ና በእውነተኛው መንገድ ወደ ኢየሱስ ክርስቶስ ከእግዚአብሔር አብ ጋር ታረቅ ብዬን ጥሪ ያደርግላለሁ። ተባረክ ወንድም። እሺ ኤርሚ አመሰግናለሁ በጣም እሺ። ያ ውሳኔ ከሆነ ከፈለክ በውስጥ መስመር ከፈለክ እዚሁ የምትለኝ ነገር ካለ እሰማሃለሁ። እሺ አወራለሁ። ብዙ መጠየቅ የምፈልገው ነገርና ማወቅ የምፈልገው ነገር ስላለ በውስጥ አወራለሁ። ጽፍልሃለሁ። ፎሎ ባክ አድርጌልሃለሁ። ማነው ፎሎ ባክ መልሼ እልሃለሁ። እሺ እሺ አመሰግናለሁ። እሺ እሺ ወንድምነት ዳርዬ አለህ? ዳኒ እሺ ዳኒ አለህ? እሺ ወንድምነት አለህ? ተባረኩ ወገኖች። የምሕረት በር ሳይዘጋ ግን ወደ ጌታ መንግስት ለመግባት ፍጠኑ፣ ወስኑ ወገኖች። በህይወታችሁ እንዳትቀልዱ፣ በህይወታችሁ እንዳትቀልዱ። እሺ